ዳንሰኞች ሲያወሩ ንግግራቸው ሁሉ እንዲያሉ እየደነሱ የሚያወሩ ይመስለኛልና ያ የሱን ያሰብ ያወራሰት ደነስ አይችል እዛ ላይ ሳኩት ማለት ከ7 አመት ከጀመርሽ ማለት እኔ እናቴ ናት ይዛ ማሰልጠኛ ውስጥ እንድሰለጥን ይዛኝ ሄደችው ራሷ እናቴ ናት የካቲት 12 ሆስፒታል ነይ አለኝ ችግር የለም እሺ ይልክ መጣለሁ ከዛ አብሮሽ የሚመጣ ሰው አለ ሲለኝ አዎ ታናሽ ወንድሜ አለ ታናሽ ወንድሜ አብሮኝ ይመጣል ተላሉ ድድሩ ሌሎች ዳንሰኞችም ይመጣሉ ብዙ አይነት ነገር ያሳያሉ ከፍ ይያለ የሚሄዳሉ ድድሩ ግን እንደመጀመሪያ ሰለሜ በጣም ያበደ ነው ደና መጣችሁ ከልጄ ጋር እንኳን ጽናት ልጄ ነው የሚመስለኝ ካም ፊትም ብያለሁ አይደል በእውነት ልጄ ነው የሚመስለኝና በየዛኔ ካንተ ጋር ስገና ለሁለተኛ ጊዜ ነውና ከልጄ ጋር እያወራሁ ይመስለኛል ይሄ ነገር ስራው ምናምን እሱን ስለሚመስለኝ ማለት ነው ከጸጉሩ ውጪ ብያለሁ እኮ እውነት የሞነና ይው አይደል አዎና ከጽናት ጋር ካም ፊት ተገናኝተናል ከሌሎቻችሁ ጋር ነው አሁን የተገናኘ ነውና በጣም ደስ ብሎኛል እንኳን አገኛችሁ በስራችሁ አቃችኋል ያ ማለት በአካል የመገናኘት ነው እንጂ ስራችሁን እንዳልኳችሁ ሶሻል ሚዲያም ላይ ብዙ ክሊፖችም ላይ አያችኋለሁ ሁላችሁንም በጣም ኢነርጂያችሁ ደስ ይላል ፈገግታችሁ ይጋባል ሰው ላይ ይሄ ወጣትነታችሁ ልጅነታችሁ እንደገና ደግሞ ባህልን ከዘመናዊ ጋር ማቀላቀላችሁ ያለበት ያንዳንዱ ባህላዊ ጭፈራዎችን ሁሉ እዛው ውስጥ ከታችሁ ሁሉንም ሰው ሊመለከተው በሚችል በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ እንዲታወቅ ታረጋላችሁና በስራችሁ በጣም ነው ማቃችሁ በአካል ግን ከጽናት ጋር ብቻ ነው የተገናኘነውና ሁላችሁም ስለመጣችሁ ይሄንን እድል አግኝታችሁ ደግሞ ማለት ከ1 እስከ 3 መውጣት ማለት የነበረው ፋይት ሁሉ ከቀላል ነገር አይደለም እዚህ ቤትም ስትለማመዱ በነበራችሁ ሰዓት አዳር የነበራችሁን ሁሉ ምናወራ ይሆናል ዛሬ ከ1 እስከ 3 ለመውጣት ስንት ላቦችና ስንት ደሞች ፈሶበታል ዛሬ ላይ ለመድረስ ቀላል ልፋት አይደለምና በድጋሚ እንኳን ደስ አላችሁ በጣም ደስ ይላል እዚህ ላይ መብቃታችሁ ገና ከዚህ በላይ ተጠብቃለሁ በይሄ በአፍሪካም በአለም ውድድሮች ላይ ሄዳችሁ ውጤታማ እንድትሆኑ የእናትነት ምኞቴም ጭምር ነውና ገና ትልቅ ቦታ ተደርሱልኛላችሁ እሺ በእውነት በጣም ደስ ብሎኛል እንኳን ደስ አላችሁ እስቲ ከስም እየተጀመርን እንሂድና ወደ ናስ እንዴት ገባችሁ የሚለው ነገር እያወራን እንደለመተዋወቅ ያለ ተመልካቾቻችን ከስምሽ ጀምራለሁ እሺ ስሜ ቤዜት ፍቃዱ ይባላል ብዙ ሰው ግን ሶሻል ሚዲያ ላይ የሚያቀኝ ጃዝሚን በሚለው ጃዝሚን ስለዚህ የትኛው ልበልሽ ነው ጃዝሚን በጣም አሪፍ ይሄ ሲቋንተን ለምን እንደሱ መርጣሽ ነው ሶሻል ሚዲያ ላይ ላይክ እንደ ኒክ ኔም ነው እና ደግሞ ቤዛ ከተባልኩኝ በጣም ቆይቻለሁ እውነት በጃዝ ነው የሚሉኝ ሁሉ ጃዝ ነው የሚሉኝ ጃዝሚንን አቆላምጠው ወደ ጃዝ አሳጥሮታል ስለዚህ ከጃዝ እንደተሳጠረ ያ እንደና እዚለኛል የምርሽ ነው ስለዚህ በቃ የጠፋውን እናርገው እንደ ቤዛ ነበር ስንናደድ ነው ጃ ምንላ ጃ ለይቶ ነው ምንድነው ለመቆጣት ጃ ምናምን ለማለት ይመጣል ግን ለማስፈንጠር ጃዝ ደግሞ ጃዝዬም ልትከተት ስለምትችል አሳ ጃዬም አለው ጃዬም አረ ብዙ ነው ለማቅለጥ ብዙ ነው በጣም አሪፍ ስለዚህ ጃዝሚን በሚለው እንያስ መቼ ወደ ዳንስ ገባሽ በጣም ልጅ ሆኜ ነው በጣም ልጅ ሆኜ አሁን ኮሌጅ ነሽ አዎ አይደለም ወጣት ጎልማሳ እንዴ ጎልማሳ ከበመሰለ ይሮኩ አልፈሻላለኝ ጎልማሳ ነው ወጣትነት ነው አይ በቅርብ ስለማያውቃት አይ ልጅ ሆኜ ስልሽ ውስጥ ቢያንስ 7 አመት ወይ 6 አመት ከዛ እድሜ ጀምሮ ስቲል እየተንቀሳቀስኩ ነው እየሰራው ነው ዋው ያ ማለት ቤተሰቦችሽ በጣም ይደግፉሽ ነበር ማለት ነው ከ7 አመት ከጀመርሽ ማለት በጣም እኔ እናቴ ናት ይዛ ማሰልጠኛ ውስጥ እንድሰለጥን ይዛኝ ሄደችው ራሷ እናቴ ናት እስካሁንም ድረስ ስራዬን በስነ ስርዓት እየተከታተለች እንደውም አሁን በዛባትና የኔም እድገት ሲመጣባት መድረክ ስቴጅ መታ ማየት አቆመች እንጂ ስቴጅ ፐርፎርማንስ ሳቀርብ ራሱ መታ አይታን ደግፋኝ ነው የምትሄደውና ሙሉ ፋሚሊ ይደግፈኛል በደም ስለዚህ ይሄ ከልጅነት ጀምረሽ መክሊትሽን ታውቂው ነበር ሌላ ይሄ እኔ ምለው አባባል አለ የሰብር አልዘጋሽም ማለት ነው አዎ ሌላ ሙያ ውስጥ አስታውቅ ነበር ልጅም ሆኜ ከቤት እንቅስቃሴ ለከኔ ፐርሰናሊቲ ጋር መሄድ ስራ ነው የምሰራው እንደዚሁ ነኝ ዳንስ ላይም ቤትም ምናምንና ላይክ ለሶሻል ሚዲያ የሚሆን አይነት አስተዳደግ ነው ያደግኩት ቤትም ነፃነት ስለነበረኝ የመጨረሻ ልጅም ነኝ ትንሽ ቀበጥም ስላደረጉኝ በቃ ፈታዊ ደስ በሚል ሁኔታ ነው ያዝደኩት ስለዚህ ለሙያም አልቸገረኝም የታቅ ነበር ልጅ ሆኜ ራሱ በቲቪ እንደምታየኝ ያውቃ ነው የምርሽን ነው ዋው ሲወለድ ሁሉ
ዳንስ ነው የወጣሽው እንዴት አውቃት ነበር ያስታውቃል ነገሩ እንኳን አሁን ቅድም ስስቅ ነበር አስታውሰኝ ብዬ ነበር ቅድም ለምን እንደሆነ ልንገርክ አሁን ዳንሰኞች ሲያወሩ ንግግራቸው ሁሉ እንዲያሉ እየደነሱ የሚያወሩ ይመስለኛልና ያው እሱን እያሰብ እያወራሰ ደነስ አይችል እዛ ላይ ሳኩት እና የዳንስ ይሄ ሲታወሩ እንደዛ ምትሉ አይመስላችሁ አይታወቀንም ለምሳሌ ከመግባታችሁ በፊት እያዩዋችሁ ነበር እና እንትን በላችሁ ምናምን በግራችሁ ሄድ ምናምን ሰላምታችን ሁሉ ይለያያል እሱን እያየሁ ነበር የእውነት ነው ማራችሁና ስለዚህ አንቺን በልጅነትሽ ያው በዳንስ ብትወጪ ብቻ ግን እንደዛ ነው እንትን ቤት ውስጥ ያለኝ እንቅስቃሴ ምንም ዘፈን አያመልጠኝም አዳዲስ ነገሮች ሚዲያ ላይ የሚታይ ነገር በጣም ይስበኝ ነበርና ይታወቅ ነበር እንደዚህ ያስደንቀ በጣም አሪፍ ጃጅብልዬ እሺ ወደ ጽናት ልምጣ ያው ቲጂ ለሁለተኛ ጊዜ የተገናኘው ነው እውነት ነው ያው እኔ መድረክ ስሜ በጽናት ቢቲ ነው ያው ትክክለኛ ስሜ ደግሞ ያው በጽናት ተክሉ ነው እና ያው እኔ ዳንስ የጀመርኩት ልጅ እያለሁ ነው እኔም እንደዛው ነው ግን እኔ ያው ቲቪ ላይ በማያቸው ቪዲዮዎች ነው እነዚህ ቪዲዮ ክሊፖች ምናምን ነገር አይነበረ ማይክል በማየት ነው ሞር እንትን ያልኩትና እንደዚህ አማርኛ ቪዲዮ ክሊፖች ምናምን ይወጣሉና እዛ ላይ በፊት ይደነስ ምናምን ነበርና እያየሁ ምናምን ሞክር ነበር እንደዛ ነበርና ሰፈር ውስጥም እንደዚህ የሆነ ፕሮግራም ሲዘጋጅ ምናምን አማሪ የገባውና ጨፍር ነበር ዝም ብሎ ፍሪ ስታይል አይነት ዳንሶች ምናምን ጨፍር ነበርና ሲጀመር እንደዚህ ማሰልጠኛም ያለ አይመስለኝም ነበር እውነት ለመናገር እኔ እንደዛ አላስብም በቃ ሁሉም ሰው ይሰራል ምናምን እንደዚህ ቲቪ ላይ ምናምን የሚቀር ነው የሚመስለኝ እንጂ በስልጣና ምናምን አይመስልኝም በስልጣና ምናምን አይመስለኝም ከዛ ያው በቃ ቴክኖሎጂ ምናምን እያደገ ሲመጣ አሁን ክሪስ ብራውን ምናምን ኒዮ አሸር እነሱን በደንብ ያየው ፕራክቲስ ማድረግ ጀመርኩኝ እና የመጀመሪያ ቤዚክ ሂፕ ሆፕ ነበረ ሞር እንትን ብለ ነበርና በዛ እያለን ከዛ ሃይ ስኩል ላይክ 9ኛ ክፍል ላይ ሆኜ እንደዚህ ማሰልጠኛ ምናምን የሚሄዱ ልጆች አሉ ዳንስ ያለ እንደዚህ ማሰልጠኛ አዎ ምናምን ነገር ያምር ምናምን ነገር እኔ ተገርኔ ማለት ነው ምክንያቱም ያላቀም እኔ ዳንስ ቤት ያለ አይመስለኝም ነበር አቤት ነበር ትሬኒንግ ማድረግ ትንሽ ስፔስ ማለት ነውና እንደዛ ያረኩኝ በቃ አዛም የጀመርኩኝ ሞር ስፔሱን ተመቸኝ እንደፈለኩኝ ለመስራትም ቻልኩኝ ማለት ነውና እኔ አጀማመሬ ከዚህ ደስ ይላል በጣም ጽናትዬ መጀመሪያ ይደነስከው የማን አሁን ቅድም እንዳሸረ ምናምን ብለኝ ነበር አይደለ የሀገር ውስጥ ዳንሰኞችን ነበር በጣም ታየ ነበር የውጭ ሞር ማይክልን በጣም ነበር ሞድ እውነታ ዘፈኑም የሱ ካሴት ሲወጣ በጣም በቃ ፋዘርንም አስጨንቀው ነበር የሆነ በቃ ኢቭን እቀበሉሉ ነበር ሲዲ ከጎረቤትም በቃ የሆነ ፊልም ቤትም ሲያዛዝ ቪዲዮ ቤት ምናምን በፊት እንትን ይላል እቀበል ነበር የምር ሲዲውን እቀበል ነበር ዋው ደስ ይላል በጣም ወደ ሶስተኛው እንግዲህ የመጣው ከስምህ ጀምራለሁ እንኳን ደህና መጣሽ ቲጂ እንኳን ደህና ቆየኝ እሺ እኔ እንግዲህ ስሜ ዳዊት አበበ ይባላል ቲክታክ ላይ እና ሶሻል ሚዲያ ላይ ደግሞ ሚስተር ዴቭ በሚለው ነው የምታወቀው ሚስተር ዴቭ ሚስተር ነው የጨመርክበት አላለ አርግላችሁ ለመጥራት እንዳይቸገሩ ይሄ ነው በጣም አሪፍ እሺ ስለዚህ መቼ ነው ዳንስ የጀመርከው የሚለው ነገር ከሱን ጀመረው እኔ ዳንስ የጀመርኩት አሁን ወደ 6 አመት ምናምን አካባቢ ሊሆን ያው ቀለል ለማድረግ ስም ማሳጠር ተመችቶኛል እንዴ አው ሶሻል ሚዲያ ላይ አይደለ ያስፈልጋል እንደዛ ሰዎች በቀላሉ ካች እንዲያረጉት አሪፍ እሺ እንዴት ወደ ዳንስ ገባ የሚለው ነገር ደግሞ እንስማ ያው ወደ ዳንስ የገባው እኔ አያችሁ አልቀደም ያልኳችሁን በዳንስ ነው የጀመረኝ ብሎ ነው በጣም እሺ እና ያው ወደ ዳንስ የገባሁት ያው ሰፈር አካባቢ ዳንስ ቡድን አለ እኔ ማቀው ፒስ ኤንድ ላቭ ዳንስ ክሩ ይባላል እና ጓደኞቼ ምናምን እዛ ገቡ እና ያው ተጽዕኖ የጓደኛ ተጽዕኖ አለና እዛ ገባው እዛ አብረን በመንሰራበት ሰዓት ምናምን ያው ጥሩ ተቀባይነት ነበረኝ አሰልጣኛችንም በደንብ ኮች ያረገን ነበር ምናምንና ጥሩ ነገር ያመጣ ፊድባኩም ደስ አለኝ እኔም እና በዛ ምክንያት ቀጠልኩት ሶሻል ሚዲያ ምናምን ስለነበረ እዛ ላይ ምናምን አፕሎድ ስናረግ ቪዲዮዎችን ምናምን ሰው አክሰፕት ማድረግ ጀመረ ከዛ ያው በደንብ መስራት ጀመርኩኝና ያው እዚህ ጋር ደርሰናል መጀመሪያ ምን እንደዚህ ተወዛዋዡ እንደዚህ ዳንሰኛ እንደምትሆን ታቅ ነበር ወይስ በጓደኛ ተጽዕኖ ብቻ ነው የገባኸው አይ ኖ እኔ ዳንሰኛ ሆናለሁ ብዬ አላሰብኩም ምን ነበር በፊት መታሰብ ቴኳንዶ ሰራ ነበር የምርህ ነው በጣም ሁላችሁም በዚህ እያንዳንድሽ ካላወቃችሁ ለማለት ነው ሚስተር ዴቭ ያቃሉ እኔ አቃለሁ ታቃላችሁ ማን ነው የሚያስብ ማን ነው
ጃዝሚን ብቻ ነሽ ብታውቂው? እኔ ይሰራል እኔ በጣም እኔ አላውቅም ነበር ያስቀየምኩኝ ይቅር ይቅር በለኝ እኔ ተማምኜ እኮ ነው የምሳፈጠው ከሌላ ሰው ጋር እኮ አንተን ተማምኜ ጃዛውን ከኔ ጋር ስትሄድ ኮንፊደንስ ኮራ ያስገርማል ይዘጋደኛል በሽ በጣም አሪፍ እሺ እና ቴኳንዶ ሰራ ነበር በዚህ አጋጣሚ እንደውም አንስቼው አላውቅም ስሙን አይቼው ይባላል ቴኳንዶ ያሰራኝ ነበር በጣም መልካም ሰው ነው አመሰግናለሁ በጣም ብዙ ላይፍ ላይ ማለት ከቴኳንዶም ያለፉ ትምህርቶችን ከሱ ብዙ ነገር ወስጃለሁና በዚህ አጋጣሚ ላመሰግነው ፈልጋለሁ ስለዚህ መጀመሪያ በዛው ብትቀጥል ይሄኔ ስፖርት ውስጥ ነበር የምትሆነው አልተናነሰም ይሄም ከዚህ የዛው አካል በደንብ ሆን ነበር ብዬ አስባለሁ ጥሩ ነበር የሚሄደውና አሁን ስለዚህ ያንኛውን አቆምኮ ማለት ነው በጉዳት ምክንያት ነው ያቆምኩት እግሬን ታምሜ ነበር በሰዓቱ ማለት ነውና ጫና ነበር አክሮባት እንሰራ ነበር እና ብዙ ሴፍቲ የለም ነበር ማለት ሲሚንቶ ላይ ነው ኖርማል ምን ሰራው ምን ከሰከሰው በለጂ እና በዛ ምክንያት ጉዳት ነበረ እና በቃ መቋቋም አልቻልኩኝና ተውኩኝ በዛ ሰዓት ተማሪም ነበርኩኝ በጣም ከትምህርት በኋላ ነበር ምናምን የሚሄደው ከዛም በኋላ ያው ረጅም ጊዜ ቴኳንዶም ተውኩ ምንም ተውኩኝ ጀስት ክላስ ነበረ ከዛ ወደ ዳንስ ለመዝናናት ስገባ በዛው እንግዲህ በዛው ማን ያስወጣኝ አቀባበሉ ራሱ ቀላል ነገር አይደለም በጣም ዋው ደስ ይላል በጣም እንመለስበት አነስ ወደ ሶሻል ሚዲያ ላይ ደግሞ የነበራችሁ ነገር ወደኛው ጥያቄ የሚሆነው እሱ ነው ስለሱ ያሰባችሁ ጠብቁኛላችሁ አንደኛውን ስንጨርስ ማለት ነው ወደ አራተኛው እንግዲህ ልሂድ እንግዲህ እኔ ስሜ መቅደስ ደሳለኝ ነው አብዛኛው የሚያቀኝ በቃል ወይም ደግሞ ቲክቶክ ላይ ባለኝ ስም ፕሮኪዳን በሚለው ነው ፕሮኪዳን እሺ እና ግን እናንተም ቃል ብላችሁ ብትጠሩኝ ነው ደስ የሚለኝ የመጀመሪያው ስም እርሱትና ብዙም ማንንም ሰው ከትምህርት ቤት ውጪ የሚያቀኝ የለም በመቅደስ ስም ማለት ነውና ፕሮኪዳን ደግሞ ያልኩበት ምክንያት ያው ቃል ኪዳን ፕሮሚስ አይደለ በእንግሊዘኛ ከእንግሊዘኛው ፕሮን ከአማርኛው ኪዳንን ወስጄ ፕሮኪዳን አከዳደዛ ዋው በጣም አሪፍ ከባድ ስም አወጣጥ እና ካልኩሌት የተደረገ በጣም ፕሮኪዳን ስለዚህ አሁን እኔ ማን ብዬ ልጥራሽ ቃል ፕሮኪዳንሽ ቃል በጣም አሪፍ ወዴት እንዴት ገባሽ ዳንስ የገባሁት ሁለት አብሮ አደግ ጓደኞች አሉኝ ወንዶች አንዱ ያጎቴ ልጅ ነው አንዱ ደግሞ ጓደኛችን ነውና ኖርማል እንደዚህ ሰፈር ውስጥ ትምህርት ቤት ምናምን ሚኒ ሚዲያ ምናምን ተሳተፍ ነበርና ሰፈርም የሆነ ልጆች ተሰብስበን ፕሮግራም ስናዘጋጅ ዳንሰኛቸው እኔ ነኝ ከአንድ ጓደኛ አለችኝ ከሷ ጋር ነው ምን ሰራው ምናምንና ክረምት ላይ ያው ትምህርት የሚዘጋ የለ እዛን ሰዓት ነገ እንደዚህ 4 ኪሎ ወከማለ እዛ ልንገባ ነው ምናምን ሲሉኝ ምንም አላንገራገርኩ እሺ እንሂድን ያልኳቸው ፍላጎትም ስለነበረኝ እንደዛ ልክ ስጀምር ባህሉ ዝዋዜ ነበር የጀመርኩትኝና ከዛ ጧት ከ4 እስከ 6 ሰዓት ባህል ነው ከ6 እስከ 8 ሰዓት ደግሞ ዳንስ ነበርና ልክ ባህል ሰርተን ስንወጣ ዳንስ አየው እና ዳንስም ስለምወድ በቃ መግባት አለብኝ አልኩና በነጋታው ሁለቱንም መስራት ጀመርኩ ማለት በቃ ሙሉ ቀን ውዬ ነው ወደ ቤት የሚሄደው ከዛ ባህሉ ትንሽ ሰለቸኝና የባህሉ ዝዋዜ ከዛ እንዴት ነው በጣም ወር የሚያደላው ዳንስ ላይ ነበር ያኔና እኮ ፍላጎትሽ የነበረው ፍላጎትሽ ስታዳምጪ ያገኘሽበት እኮ ነው ከዛ ዳንሱን መስራት ጀመርኩኝና ድጋሚ ወደ ባህል ተመለስኩ እሺ ምን መለሰሽ ወደ ባህል ደግሞ እኔ እንጃ አላቅም መለሰኝና ሁለቱንም እንትን አልኩኝ ክረምት ላይ ተመረቄ ጨረስኩ ወዲያው ልጆች ተመረጥና ዋና ቲም ይባላል ከዛ ያው ዋናው ቲም ገባን እዛው መሰልጠን ጀመርኩኝና ያው እዚህ ደርሻለሁ እንትን ይሄ ውዝዋዜሽ ላይ የባህል መስራትሽ ለዘመናዊ ጠቅሞሻል አዎ አይደለ ከዚህ ይወሰሽ የምትወስደው ወደዚህ ያው ያግዝሻል ዳንስ ላይ ስትሆኚ ያው ትንሽ ባህልም ስለሚያስፈልገው ለዛ ያግዝሻል በጣም አሪፍ እሺ ቃልያ አመሰግንሻለሁ በጣም እንመለሳለን ከዳር ጀምሮ ወደ አምስተኛ እንግዲህ እሺ ከስምሽ ትጀምር እኔ እንግዲህ ስሜ ኮዚት ሙባረክ ይባላል ኮዚት ሙባረክ እሺ ኒክኔም የለኝም ኮዚት ብቻ ነው ኒክኔም የለኝም ራሱ ነው ያ ኮዚት ብቻ ነው ኦኬ ብዙ ሰዎች በስሜ በጣም ስለሚጠይቁኝ እሱን ብቻ ነው ያደረኩት ኮዚት ምን ይልሻል በጣም ነው የሚጠይቁኝ ምን ማለት ነው ይላሉ ሰምተው ስለማያውቁ ተሰምቶ ያውቁም ስሜን እስቲ ንገሪኝ በዛም ትርጓሜ ንገራቸው እስቲ ቢጨቀጭቁሽ ከዚህ በኋላ ሰላም እንዲያገኙ እንትን ነው ማዘርና ፋዘር በጣም ትረካ ይሰማሉና እንደ ፍቅር እስከ መቃብር ምንዱበን የሚል መጽሐፍ አለና እዛ ላይ ኮዚትና ጃምባጃ የሚል ታሪክ አለ
እና ምንዱበን ብዙ ሰው ያውቃል እኔ በዛን ጊዜ አልነበርኩም ብቻ በመጽሐፉ አለ በትረካም አለ እና ከዛ ላይ ነው እና ደግሞ ወንድሜ ደግሞ ጃምባጃ ይባላል ጃምባጃ ወንድምሽ ጃምባጃ አንቺ እኮ እዚህ ታውልሽ በጣም የሚወዱት ካራክተር ማለት ይተረኩሉ ነበር ያ በጣም ትረካው በጣም ተወዳጅ ነበር በዘመኑ በጊዜው ማለት ነውና በጣም ተወዳጅ ስለነበረ ማዘርና ፋዘር ደግሞ ይሄን ስለሚወዱት አሉት እና ውስጥ ላይ ደግሞ መጽሐፉ ላይ ኮዚትና ጃምባጃን የሚያሳድዷቸው ጃቪርና ጃጓር የሚባሉ ፖሊሶች ነበሩ መጽሐፉ ትረካ ላይ ማለት ነው አይ ትንሽ ግማሽ ድረስ ጀመርኩትና ከስራ ጋር ምናምን መጽሐፉ ተንታኩት ከዛ እንዳለኛ ቤት ያለው የመጽሐፉ ስም ነው ውሻ እንስሳ እንወዳለን በጣምና ሁለቱን ሳምጥታ ጃቪርና ጃጓር አለቻቸው በጣም ኃይለኞቹ ልጆች ናቸው እና ስሜ ያንተ ከፈረንሳይ ማለት የፈረንሳይ መጽሐፍ ነው ሚስ ሚዘረብል የሚል ፊልም አለው ራሱ እሱ ላይ ማለት ነውና ግን ተተርጉሞ በዚህ ሀገር መጥቶ ነው ምንዱበን ተብሎ ትረካም መጽሐፍም ስለዚህ ከሱ ነው ስምሽ የመጣው ስሜ ደግሞ ዩኒክ ስለሆነ ኒክኔም አያስፈልግም ምንም አያስፈልግም እንደ ያመራምራል እኮ ጠየቅንሽ እኮ ያመራምራል ብዙ ክላስም ስሜን ሲጠሩኝ ምናምን ሁለቴ ሶስቴ ነው ኮዚት ምን ማለት ነው ብሎ አስሬ ነው የሚጠይቁት ሰምተው ስለማያውቁ በጣም አሪፍ ወደ ዳንስ ታዲያ እንዴት ገባሽ መቼ ገባሽ ወደ ዳንስ የገባሁት እኔ ዳንሰኛ ሆናለሁ ብዬ አይደለም ከዚህ በፊት አሁንም ማዘርና ፋዘር እንጠራሉ በዘመኑ አሉ የተባሉ የማይክል ዳንሰር ነበሩ ማለት በጣም ይደንሱ ነበር ሁለቱም ማዘርም ፋዘርምና ሶ ለዳንስ ያላቸው ነገር በጣም ደስ ይል ነበርና ሲስተር አለችኝ ከኔ ታላቅ ፍሬት ሙባረክ ትባላለች በስሟ ደግሞ ፊት ሀበሻ እና እሷ ደግሞ በጣም ባህል ተሰራ ነበር ማለት ውዝዋዜ በጣም ፌመስ የነበረች ተወዛዋዥ ነበረች በዘመኑ ሁሌ ዊነር ሆኖ ነበር የሚመጡት ሰው እነሱን አይ ነበር በባህል ማለት ነው ግን እኔ መስራት አልፈልግም የዛኔ ባስኬትቦል ምናምን ነበር የሚጫወተው እንጂ ዳንስ ምናምን ባህል አልሞክርም እና በቃ እና ማዘር ይሄን ሰሪ ይሉኛል ሶ ባህል ስለነበረ መጀመሪያ ጊዜ ባህል ነው የገባሁት ማለት ያለ ፍላጎቴ ነው የገባሁት ዝም ብዬ ግን ምንም ማያቀትም ግን ደግሞ ዘመናዊ ነገር ደስ ይለኛል ማለት ሚውዚክ መስማት ምናምን ቪዲዮ ማየት ምናምን ደስ ይለኛልና ማትስታፋኒያ አል እና ቤሊሶክ እና ዳዘግሬት እና ክርስቲና ምናምን አሉና እዛ ላይ አያለው ቪዲዮ እና ኮፒ ያደርጋሉ ዝም ብዬ ኮፒ ያደርግ ነበር ከዛ በቃ በዛም በዛ ባህል የሆነ ሰዓት ላይ ያደግማል እስቲ እናንተ ምን አረጋችሁ ባህላዊ ግን እንዴ መሰረት ይሆናችኋል እኮ ለሌላ ያ መሰረትማ ያ ልክ ነውና ከባህል ወደ ዘመን ስትመጪ በጣም ቀላል ነው ማለት ሲሰሩ አውና ባዱ ነገር ያቀላል በጣም ቀላል ነው የምትሆኚ ፍሌክሲብል ትሆኛለሽ ምናምንና ደስ የሚል ነገር አለው ማለት ጠልቼው ሳይሆን ምርጫ ነው ያኛውም ሲምፕል ሆነልሽ እና ሪፒቲሽን ነው በቃ አፕዴት አይሆንም ባህል ተደጋጋሚ ነውና ሁሌ በቃ ምንሰራው ተደጋጋሚ ነገር ነው ዳንስ ግን ሁሌ አፕዴት የሆነ ነገር ስለሆነ ይስብሻል ማለት እኛ ሰዎች ነን እድሜም ማለ ምናምን የሚታይ ነገር ሰው ይስባል እና በዛ ወደ ዳንስ ገብቼ ሰራውና የሆነ 10 ምናምን አመት ላይ ያለው ነው ወደ እንደ ዲቪው ነው የሰራውበት አመት ረጅም እድሜ አይደለምና በዛን ጊዜ ነው ዳንስ የጀመርኩት ከዛ በኋላ ደግሞ ፍቅሩ ጸናብኝና ማን ያላቀኝ ዋው ደስ ይላል እዚህ ደርሻለሁ በጣም ደስ ይላል ሶሻል ሚዲያም ላይ ያለሽ ተቀባይነት በጣም አሪፍ ነው በጣም ደስ ይላል ምን የማትረሺው ኮሜንት አለ ከሶሻል ሚዲያ ላይ ዳንሶችሽን ስታቀርቢ የማትረሺው ዳንስ መልክ ቢኖር ኖሮ አንቺን ይመስል ነበር እና በጣም ብዙ ኮሜንት ነበርና ደስ የሚል ማጠብቂያቸው ምናምን ነገር ነው ሰው አፕሪሺየት ሲያደርግሽ ምናምን በጣም ደስ ይላል ያለው ኮሜንቶቹ በጣም ደስ ይላል በዛው ልክም አለው ነቀፋ እኛ ሰዎች መጥፎ ነገር ቀድሞ ስለሚታየን አሉ መጥፎ ነገር ዛሬም አንደግሞ አሪፋን ብቻ ነው ፒክ አድርገን ነው የሚሄደው አይደገም መስማት ሁሉ ማየትም ሁሉ አይተበቀብንም እና ግን ጥሩ ነገሩ ደግሞ በጣም ሞር አፕሪሺየት ያደርግሻል በጣምና ደስ የሚል ኮሜንቶች አሉና ማስተዋውሰው ግን ይሄ ደስ ይላል በጣም ይሄ ደስ እንደው ማስተዋወሽኝ የመጨረሻውን እሱን ከማስተዋወቂ በፊት እንደዚህ ልመለስና ከቃል ጀምሬ ደግሞ ጃዝሚን ድረስ የማትረሱት ሶሻል ሚዲያ ሊሰጣችሁ ደስ የሚል ማትረሱት ኮሜንት ያው ማረሰው ሳይሆን አብዛኛው እንዴት ነው ደስ የሚል ኮሜንት ነው ማትረሹ ወይ ያስተማረሽ
ችግር የለም ከሌለ እንዘላለን አንተስ ከዴቭ እኔ ትዝ የሚለኝ አሁን ከትናንት ወዲያ ያነበብኩት ለዛ ነው ያስታወስኩት እሺ በዜና ራሱ ብትደንስ ያምርባል እንደምን አመሻችሁ ለሳውና ዜና እናሰማለን በጣም አሪፍ እሺ ጽናት እኔ ሁሌ ስልሽ ሳይሆን ደስ የሚለኝ የሆነ አንድ ኮሜንት አለ ሁሉ ይደጋገማል ግን የኢትዮጵያን የዳንስ ኢንዱስትሪ አንድ ስቴፕ ከፍ አድርጋችሁታል ይባላልና ላይክ አንተ ብቻ ደስ የሚለው ኮሜንት ዋው በጣም አሪፍ እሺ ጃዝሚን እኔም እንደዛው ብዙ ነው አላውቀውም ግን አንደኛ ዳንስ መልክ ቢኖረው አንቺን ይመስል ነበር በጣም ወደው እንት ነው ሁለተኛ ጃዝሚን በምንም ቢሆን ትደንሻለሽ የሚል ኮሜንት አለኝና ሁሌ እሱ ኮሜንት ይደጋገማል በቃ በምንም ቢሆን የምትደንሽ ልጅ አንቺ ነሽ እና በጣም ደግሞ ሞዶ ፋኖቼ ምንም አይነት የዳንስ ቪዲዮ ቢያዩ ላይክ የትልቅ ሰው የኦልዲስ ነገር ምናምን ሜንሽን ይደረጋሉ በጣም ጃዝሚን ነይ ልጅሽን የህፃን ልጅ ዳንስ ላይ ጃዝሚን ስታረጅ ያሮጊት ዳንስ ላይ ምናምን እንደዛ ያረጋሉና እሱ በጣም ሞዶ እንትን ነው ደስ ይላል በጣም እሺ ወደ መጨረሻው ራሱን የሚያስተዋውቅልኝ እንግዳ ጋር ደረስኩኝ እሺ እኔ ዳዊት ታዬ ነው ስሜ ዳዊት ታዬ ነው ዴቭ ሁለት ዴቮች አሉ በስተዋል እሺ የኔ ዳዊት ታዬ ነው በሶሻል ሚዲያ ደግሞ ዳዊት ታዬ 88 የምታወቀው እኔ ዳንስ ነው የጀመርኩት ያው ልጅ ሆኜ ነው እኔ እኮ ግራ ተጋባለሁ ልጅ ሆነን እያሉን እኛ ነው ውስጥ ላይ ያረጉን እንቀበል እሺ ብቻ ልጅ ሆነን ነው ልጅ ስንሽ በጣም ትንሽ ገባኝ እና እንትን በግሌ ነበር የምሰራው ስፔሻሊ ያው ሰፈራችን ውስጥ ማህበር ነው ይዘጋጃልና የኛ እድሜዎች በጣም ተመሳሳይ ነው እና በጣም ብዙ ልጆች ነው የተወለድነው ሶ ለምሳሌ የሆነ ፕሮግራሞች ሲዘጋጁ ድግስ ሊሆን ይችላል እና ብቻ ይመስቀል ብቻ ማህበር ነገር ይኖራል እና ያ ሰዓት ላይ ልጆች ሁሉም ልጆች እንትን እንላለን እንሰበሰብና በቃ አብዛኛው ዳንሰኛ እንደሰማሁት በባህል ነው የጀመረው እኛም በባህል ነው ዋው እና እንደውም የዛኔ እነ ፒ ስኩዌር ምናምን በጣም ገና እየመጡ ነበር እና ያኔ አሊንጎ ምናምን ታስተሳሰለ እነሱ ጊዜ ላይ ማለት እና በጣም እኛ በቃ ባህል ነበር የምንሰራው በቃ ወላጆች ስብስብ ብሎ ነው የሚያዩት በዛ አጋጣሚ ሰፈሬ ሰው እዛ ነበር እዛ እንሰራለን አሉ በቃ ታላላቅ እህቶቻችን የኔም ሲስተር ነበረች ታላላቆች በቃ የሆነ ኮሪዮግራፊ ምናምን ይሰጡናል በሻሉት አቅም ማለት ነው እና እነዛ እንሰራ ነበርና በመሃል ኢንተርኔት ቤት ከፈትን እና ያ ነው አይ ቲንክ ሞር ደግሞ እንድቆይበት የሚያደርገኝ በቀላል እንትን የዛኔ ስልክ ላይ ብዙ ነገር ስለሌለ ማየት ጀመርኩ እዛው ምናምን እና በጣም በቃ ኢንተረስትድ እየሆንኩ መጣሁ ምናምን ከድሮም ደስ ይለኛል በቃ መደነስ በጣም ያስደስተኛል ጀስት ቃላ ሲከፋሽም ብዙ ነገር ላይ ብቻ ዳንስ በጣም ደስ ይላል የሆነ በቃ ከሙድ ያወጣሻልና እሱ ነገር በጣም ደስ ስለሚለኝ በቃ በግል ሰርተን ይመጣ ነው እንጂ ዳንስ ማሰልጠኛ ምናምን ገብቼ አላውቅም እንደውም አንዳንዴ የሆነ ዩቲዩብ ላይ ምናምን እናይ ነበር ምናምን ነገር በዚህ ነው እንትን ያለው ማለት ነው ሶ ከዛ ሻፍል የምትባል ዳንስ መጣች ያ ወደ ዘመናዊ አምጥታናለች በጣም ደስ ይችላታል አዎ በጣም የሚላት ነገር አለች እና ባዩ ደስ ይለኝ ነበር ያሳየ ሻፍል ራሳየ ባይዶ እዚህ ውስጥ ያለ ሰው እንዳለ ይችላል ሻፍል እኔ አሁን አልችልም ታሳየ ዳሳ አይ ያሳየን እንደ ወደ መድረክ ጃዝሚን ከባድ ሰው ያሳየን አይደለም ቀላል ዳንስ ነው እስቲ አይ ያላቆም ነው ለመናገር እጃቸውን እንደዚህ ሲሉ አየሁ ያ እንደዚህ ሲሉ ቸበቸባ እስቲ አደምጂ አመጣችልሽ አይደል? አዎ መጣችልኝ። አልችለውም እንጂ አመሽ ነው የመጀመሪያ ዘመን ያስነች። ቴንክ ዩ ዴቭ በጣም እናመሰግናለን። ወደ ኋላ ነው የመለስከኝ። ዳንሰኛቱ ውስታነች እቺ አዎ በቃ ሰው ምናምን እንትን አለ። ከዛ ያው ባህሉን እንትን እየቀላቀልን ምናምን ያው እንትን ያለ እዚህ ደርሰናል። ደስ ይላል በጣም ወነት በጣም ደስ ይላል በጣም ማለት ነው። አንዳንዴ የሞዴሊንግ እና የውዝዋዜ እድሜ ይፈልጋል ይመስለኛል አይደል? ወጣት እስከተሆነ ድረስ ብቻ የሚሰራ ከዛ ከሆነ እድሜ በኋላ ኢንዱስትሪ ራሱ የሚፈልግ አይመስለኝም። ከእድሜ ጋር የተያዙ ናቸው ሞዴሊንግ እና
ውዝዋዜ ይሄ ነገር አሳስቧችሁ ለነገ ቢያንስ የሆነ ሰዓት ላይ እንትን ስንል የሆነ ነገር እናደርጋለን ብላችሁ የተዘጋጃችሁበት ነገር አለ ነው እናንተም ጋር ይሰራል ለነገሩ አሁን በጣም ትልልቆችም ሲደንሱ ያየሁኝ ነው እሱ እየተሰበረ ነው መሰበሩ ጥሩ ነው ግን እናንተን ኮንሰርን አድርጓችኋል በትክክል ግን እንደዚህ አይነት ነገሮችን ኦፍ ኮርስ ሲጃውኛ አስተኝ በጣም ትችልሽ ነው መስሎ 20 የገባን ነው መስሎ አዎ ስንት ገብታ እስቲ ንገረኝ ጽናት እንዴ ወንድ እኔ እኮ በፊት ማቀው ሴት ልጅ እድሜዋን ስትደበቅ ነው አሁን እኮ በወንዱ ባዛ ልክ ነሽ እውነት ነው ማውራለሽ ልክ ነሽ እድሜ ተናገር መጀመሪያ እንደ ልጅ ያርጉልኝ ንገረኝ መጀመሪያ እድሜ ስንት አመት ነው እኔ 24 አመት ምን አላት አራት ነው የጨመርኩት ግን እውነት ለመናገር 18 19 ምናምን አሁን እኔ መገመት አሁን እኔ ልጅ 18 ስለሆነ በቃ እንደሱ ነው የምትመስለኝ እንትኑ ነው አርቱ ላይክ እንቅስቃሴ ያው ዳንስ ስፖርት ነው ላይክ ሁሌ ትሬኒንግ ምናምን ስለሆነ ሁሌ በቃ እንተ ሱስም ከሱስም የጸዳ ነገር ስለሆነ ምናምን በቃ ሁሌ ስትሮንግ ነው የምትሆኝና የልጅ ፊት ነው የሚኖረን ሁሌ ማለት እና ለዛ ነው እንደ ልጅ ምናምን ነገር የሚያዩና እና ዳንስ እንትን አይደለም ይሄ አይገድበውም እድሜ አሁን እንዴት መሰለሽ ሰርተሽ ለክ ደግሞ ጉልማሳ ላይም አሁን ለስቱንስ የሚባሉ ዳንሰሮች አሉ መንታ ናቸው እና እነሱ ወዲያው 38 አመታቸው ምናምን ነው እንግዲህ እና ግን እስቲ እንደ ልጅ ነው የሚደንሱት ማለት ድሮ በቃ ያላቸው አቋም አሁንም አላቸውና ከዛ ደግሞ ያው ትንሽ ደከም ደግሞ እስቲ ኮሪዮግራፈር ሞት ይችላልሽ ላይክ ቁጭ ብለሽ ኮሪዮግራፈር ማድረግ ማለት ነው እንደዚህ አድርጉ እንደዚህ ሰው ይያልሽ ላይክ እንደዚህ ሐሳብም ስቴፖችን ምናምን እንትን ታረጋለሽ ቢልድ ታረጋለሽና ዳንስ ብቻ ደግሞ ዳንስ አርቲስቶኝ ደግሞ ሞዴሊንግ ብቻ ማለት ነው ዲዛይነር ሞት ይችላልሽ ሙዚቃ አርቲስት ሞት ይችላልሽ ተዋናይ ሞት ይችላልሽ ምክንያቱም ዳንሶቹም እንትን ስለሆኑ ማለት ነው ያው ለምሳሌ የሚያሳዝን አይነት እንቅስቃሴዎች ሲሆን አብረሽ ነው ካራክተሩን የምትላበሹና ለእያንዳንዱ ዳንስ ካራክተርም ስላለው ላይክ ተዋናይም ዲዛይነር እንትን ፋሽን የፎቶ ስታይሎች ላይክ እንትን ማድረግ ትችላለሽ ሙዚቃ ያው ግዴታ ድምጽ የሚጠይቅ ሳይሆን አሉ ደግሞ ለዳንስ የሚሰሩ አይነት ሙዚቃዎችና ይሄን ሁሉ ይዛል ማለት ነውና ዳንስ ሁሌም ቢሆን ግን እንደኔ ሐሳብ ደግሞ በጽ እንዳለው ልክ ሆኖ ለሴት ልጅ ግን ሊገድባት ይችላል ብዬ አስባለሁ ምክንያቱም መውለድ አለ የቤተሰብ ኃላፊ ወንዶች ጋር የለም ይያልኩኝ ሳይሆን ግን ሴቶች ጋር ኖርማሊ ከተፈጥሯችን ጋር መሄድ ሜቢ ሊገድበን ይችላል እድሜም ሊይዘን ይችላል ምናምን ግን በጽ እንዳለው ምንድነው ብዙ ሰው እንደውም እኔ እዚህ ሙያ ላይ ቢያስተካክሉ ብዬ የማስበው ነገር ዳንስ እንደ አንድ ሙያ አሪፍ ነው ግን ደግሞ ከዳንስ ጎን ለጎን የሚሰሩ ስራዎችን በጽ እንዳለው ለዳንሰኛ ምንም አይነት ነገሮችን መስራት ይችላል ፊልም ላይ ብቲ በጣም ፍሌክሲብል ሆኖ በሚፈልገው ካራክተር ላይክ ዳንሱም እንደዛ ነው ዳንስ ካራክተሮች ይለያያል የሆነ ፈን ያረክሽ ምደንሹ ነገር አለ እንደም ደግሞ ያንቺን ስሜት እንዲጋባበት ደግሞ ከፌሻልሽ ጋር ከሰውነትሽ ጋር የምታመጩ ነገር አለ ስለዚህ ጎን ለጎን ብዙ ነገር መሰራት ይችላል በዚህ አጋጣሚ ሴት ዳንሰኞች ላይክ ዳንስን ወደ ሌላ አንግል መቀየር መቻል አለብን ብዬ አስባለሁ ምክንያቱም እድሜ ያለ ልጅ መውለድ አለ የዛን ሰዓት ደግሞ ብዙ ኃላፊነት ሴት ልጅ ይወድቃል ስለዚህ ዳንሱ ወንድ ላይ እንደውም አሪፍ ነው ሴት ልጅ ላይ ሜቢ ሊገድብ ይችላል ግን ደግሞ የራሱ የዳንሱን ወደ ኮሪዮግራፊ መቀየር እንደን ዳይሬክቲንግ መጀመር የተለያዩ ስራዎችን ከዳንስ ጋር የሚያያዝ ስራዎችን ሚዲያ ላይ ሊወጣ የሚችሉ ስራዎችን መጀመር ለሴት ልጆች እመክራለሁ ሜቢ እድሜም ጊዜም ሊይዘን ስለሚችል ማለት ነው በጣም አሪፍ የተለየ ሐሳብ ያላችሁ በተለይ ሴቶች ሐሳብ ብትሰጡኝ ደስ ይለኛል ጃዝ እንዳለችው ነው ልክ ናትና የሆነ ኤክስትራ ነገር ያስፈልጋል ግን በዛው ባለሙያ ብዙ ነገሮች አሉ በዚህም ገልጾታልና በዛ ነገር ላይ ማሳለፍ እንችላለን ግን ደግሞ በጊዜሽ ወይም ደግሞ በጊዜሽ ምን ሰርተሽ አልፈሻል ምን አርገሽ አልፈሻል ያንን ነገር አንቺ አሪፍ ነገር ካስቀመጥሽ ኔክስት ሌላ የሚመጣ ሰው አለ ለዛ አስተላልፈሽ ማለፍ ትችያለሽ ሶ እኔም ነው ይሄንን ነው በጊዜሽ ምን ሰርተሽ አልፈሻል ባለስልጣንም የመንግስት አመራርም ቢሆን ኔክስት ሊመረጥ የሚችለው አስቀምጡት የሚመጣው ኔክስት ሊመርጡት ድጋሚ ተመርጦ ሊመራ የሚችለው እና እኔ እንደዚህ ነው ሌላ አሁን እንግዲህ እስቲ ቆይ ከአንድ እስከ 3 ይወጣችሁ ናችሁ እሱን እንለይ እስቲ አንደኛ ወጣችሁት ቆይ አንደኛ ሶስተኛ ወጣ ሁለታችሁ አንድ ላይ ማለት ነው እሺ ሁለተኛ ወጣችሁት ሁለታችሁ አንደኛ ወጣችሁ እናንተ ግን ያለው አንጫ ነው የመጣችሁት
ዋንጫችሁ የታለ? አንደኛ ከወጣችሁ መቼም ዋንጫ ነው አለን እኮ። ታዲያ ባዶ እጄን የመጣችሁት? ዳንስ ስላልተመቸኝ ኧረ ስለዚህ አለ ማለት ነው። እንዴት ነው እንደ እንቁላል የምንንከባከበው? አቀብሉን። እሺ ተመልካቾች ተመልሶ ተመጣ ከነ ዋንጫቸው እመጣለሁ። መጣው የትም ሄድ አይቻልም። ገና ከነሱ ጋር ቆንጆ ቆይታ አደርጋለሁ። ገና ይደንሳል። ኧረ ስትጉዳለ ገና መጣው። ዋንጫቸውንማ ማየት አለብን። እናንተስ ከ1 እስከ 3 መውጣት ቀላል አይደለም። ዴቪዬ ሁላችሁም እስቲ ስሜታችሁን እዚህ ለፋይናል ላይ ለመድረስ ከ1 እስከ 3 መውጣት ራሱ አዎ ያው እኛም ሁለተኛ ነው የወጣነውና እኔ ፐርሰናሊ በጣም ደስተኛ ነኝ ከምለው በላይ። በዚህ አጋጣሚ ከእናንተ በላይ ባይሆንም ጃዝዬ እናንተ አንደኛ ስለወጣችሁ በጣም ደስ ብሎኛል። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ማለት ያው እኔም ዳንስ ጀምሬ ምናምን ለራሳቸውም ነግራቸዋለሁ ብዙ ጊዜ። ጃዝዬም በጺም አሰልጣኝ ራሱ ስለነሱ ራሱ ጥሩ ነገር እየነገረኝ ነው። ሰረ ማለት ብዙ ጊዜ ለፍተዋል፣ በጣም በብቃት ረጅም አመት ቆይተዋል እና በዚህ አጋጣሚ በሙያ ውስጥም ብንሆን አሁን አብረን ስለተቀመጥን ሳይሆን በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። በዚህ አጋጣሚ ደስ ይላል እና ያው እኔ ካሳለፍኩት ከዳንስ ህይወቴ አንፃር አሁን እዚህ ጋር መገኘቴ ለኔ በጣም ትልቅ ሰክሰስ ነውና በጣም ደስ ብሎኛል እና ከዚህም በኋላ ብዙ ነገር እንድሰራ በጣም ነው የሚያግዘኝ እና እነሱንም በጣም በቅርበት ከጃዝዬ ጋር እንደውም በጣም ክሎዝ ነበርም። መጀመሪያም ከነበጺም እና ማይክም አሉ ሁሉም አሉ እየሰሩ የነበሩት ጋር በጣም ጥሩ ፍሬንድሺፕ ነው ያፈራ ነው እና እንደ ኢትዮጵያ ዳንሰኞች የሆነ ጥሩ ኮኔክሽን ፈጥረናል እና ቆንጆ ነገር ለመስራት ከዚህም በኋላ በጣም ያግዘናል እና እንደ ውድድሩ ደግሞ በጣም ብዙ ቻሌንጆችን አልፈናል። ከቃልዬ ጋር በጣም በቃ የሚገራርም ጊዜ ነበር ያሳለፍነው። ተማሪ ነች፣ በጣም ታስቸግራል፣ አትገኝም። ትሬኒንግ ማለት ለምኜ አበላለሁ ብዬ ነው መጣራት ለትሬኒንግ እንዴ አትመጣም። በቃ ያው ይገባኛል፣ ያው ከክላስ ጋር ምናምን ስለማይመቻት ነው። ግን በቃ እንደዛም ሆኖ በተቻለን አቅም ብዙ ነገር ለመስራት ሞክረናል። ሰውም ወዶታል ሙሉ ውድድሩን። እንዲ ሰለሜን ሰው ልክ እንደ አንድ ትልቅ ሾው ዳንስ ብቻ ነው ሰለሜ እና ዳንስ ተከብሮ እንደ ትልቅ ሾው ጠብቆት ሰለሜ ዛሬ የለም እንዲ ይሉናል። ሲደገም እንዲ ምንድነው የባለፈው ሳምንት ነው የተደገመው ምናምን ይላሉ። አሁን ወደ ፋይናል አካባቢ ላይ ሲደርስ ጋፕ ነበረው። ፋይናሉ 15 ቀን በኋላ ነው ምናምንና በአሁኑ ሳምንት ነው ቀጣይ ሳምንት ነው ይላሉና በጣም ሰው ቦታ ሰጥቶት ደስ ብሎት በተለይ ልጆች ምናምን እውነት ለመናገር በጣም ወደውታል። ልጅ የወደደው ዘፈንም ሾም ደግሞ በጣም ተወዳጅ ነው። ለዛ በጣም ብዙ ሰው ወዶት ነበርና እኛ ደግሞ የዚህ አካል በመሆናችን በጣም ደስተኛ ነን፣ እንኮራለንም ፈርቀዳጅ በመሆናችን። ከዚህም በኋላ ይቀጥላል ውድድሩ፣ ሌሎች ዳንሰኞችም ይመጣሉ፣ ብዙ አይነት ነገር ያሳያሉ፣ ከፍ እያለ የሚሄዳል ውድድሩ። ግን እንደመጀመሪያ ሰለሜ በጣም ያበደ ነው። ለዛ ነው አባይ ቲቪ የኢትዮጵያ ምርጥ የሚባለው በሚገባ። ቃልዬ አንቺስ ምን ትያለሽ? እሺ እኔም በበኩሌ በጣም ደስ ብሎኛል ሁለተኛ በመውጣታችንም። እነበጺም እንኳን ደስ አላችሁ። በቃ እዚህ ጋር ያለነው ሁላችንም እንኳን ደስ አለን። ያው ሁሌም ነው የሚባለው፣ ቅድም ብለውታል ከ1 እስከ 3 አባልን እንጂ ሁላችንም አንደኞች ነን። ያው ግዴታ ውድድር እስከሆነ ድረስ 1 2 3 መባል ስላለበት ነው እንጂ ሁላችንም አንደኞች ነን። ሰለሜ ለኔ ጥሩ ድል ፈጥሮልኛል ብዬ አስባለሁ። አንድ ከኔ ሲኒየር የሆኑ ከዳንሰኞች ጋር አገናኝቶኛል። በጣም ወዳቸው ማከብራቸው የነሱን ቪዲዮ ያያየው እዚህ የደረሱ ዳንሰኞች አሉና በጣም ነው ማከብራቸው ወዳቸው። ከነሱ ጋር በመስራቴ በጣም ነው ደስ ያለኝና ሁላችሁንም ነው ማከብራችሁ። በይና ከዴቭ ጋር ደግሞ ያው መጀመሪያ ሲደርሰኝ ደብሮኝ ነበር ባይዘው ከሱ አረ ለምናኝ እንዲ ብላ ነው የተቀበልኳት። ምርጫው እንዴት ነበር? ከመረጣችሁት ጋር ነው ወይስ በእጣን የደረሳችሁ? በእጣን ነው እንጂ ከመረጣችሁ ጋር ቢሆናችሁ መጀመሪያ ማን ትመርጭ ነበር? ሲገርም በጣም አንተስ ከማን ትመርጥ ነበር? ጃዝ እኔ ደግሞ ቃልዬም እጣው ሲወጣ ሁሉም እጣ ወጣኔ እኔና በጽ እሱ ነው ያወጣው። ከዛ አነሳሲ ሁሉ ያስቅሻል እኮ ነው መሰለሽ ተበትኖ ሁሉ ተሻምቶ አነሳ። እሺ እኔ ነበር ሊፍት እዚህ ላይ ከዛ አነሳውትና ምናምን በቃ ጃዝ ምናምን ጃዝ ሲለኝ እኔ ዛለኝ እሱ ሲሉ ተሯሩጠን ተቃቀልን ማለት እኔ እሱን ጠብቄያለሁ እሱ ምንን ጠብቋልና ድሉ ራሱ አሪፍ ነበር በጣም። እሺ እናንተስ አልገመታችሁም አይደል? ይሁላችሁ ነው ይሄ ሐሳብ ዴቪ አንተም? በጣም ማን ጠብቀ ነበር መጀመሪያ? ከማን ጋር ቢደርስ?
አይ ከማን ጋር ብለህ አስበህ ነበር ጣውን ስታስብ? እኔ አላሰብኩም። ከወንጅ ከመጣው ጋር ከደረሰኝ ነበር ግን ኮዝ እንደሆነ ይሳቅነኝ ግን በጣም ደስ አለ። ኮዝ ከማን ጋር ብለሽ ተልቀሽ ነበር? እኔ ከማንም ጋር ብዬ አልጠበኩም። እጣ ስለሆነ በቃ ከደረሰኝ ሰው ጋር ሰራለሁ ብዬ ነበር ያሰብኩት። እና ደግሞ ከዴቭ ጋር ስለደረሰኝ ደግሞ በጣም ደስ ብሎኛል እንጂ እንደ ቃልዬ ከዴቭ ጋር ደብሮኝ ነበር ምናምን አላልኩም። የከዛው የእውነት ነው የሚመስለው አስተባቢ ነው ልጅ አለ ስትቀልል ነው አስተባቢ ሳቅ እንበል ብዬ አልመታህም እና እሱ ጋር ካራቲስት ነኝ ምናምን ብለህ እያስፈራራሃት አይ ሴቶች ላይ አልጠቀሙ ደግሞ በደህና ጊዜ ተሰብሮ ስላቆመ አይማታም። አረ እንዴ ካልከተሽ ያው ደብሮኛል ስላችሁ እውነት እንዳይመስላችሁ እጣው ባይደርስም ያው ከሱ ጋር ቢደርሰኝ ደስ ይለኝ ነበር ስላችሁ እንደ እጣ ማንም ምንም ቢደርሰኝ ችግር የለውም ነበር። ግን ሞር እዛ ካሉት ውስጥ ወንዶችና ነግረሻለሁ ሲኒየሮቼ ናቸውና እማቀው እሱን ነበርና ቢደርሰኝ ደስ ይለኝ ነበር እል ነበርና እንዳው እንደ እጣውም ደረሰኝ። ደስ ያለ የልብን ትርታ የሚያዳምጥታ ነው። ከእጣው ራሱ ከእጣው ጀምሮ ፌር ነበር ማለት ነው። ደስ ሲል አዎ እና በጣም አሪፍ ጊዜያቶችን አሳልፈናል። እንዳለው በጣም አስቸግረው ነበረ። ትምህርት አልቀጥ ጭራሽ ነው ትምህርት ማልቀጣለትና አንዳንዴ አበል ነው ምናምን ሲለኝ እመጣለታለሁ። የመኔ እኮ ያሸፈው መስለኝ ነበር እየጋበዝኩ ምሳ ወጪ እኮ ነው የምመጣው እና እንዳለው ደግሞ አክሮባት ምናምን በጣም ይወዳል ልጁና የሆነ ቪዲዮ አይተን አረ ይቅርብኝ ዴቭ ምናምን ካልኩት አይሆንም ትሰሪያለሽ ነው የሚለኝና እሱ ትንሽ ድፍረት ሲሰጠኝ እኔም ለመሞከር እንትን አይደለም አልንገራገርምና እናሳኳለን እንሰራው እየፈጠፈጠንም ቢሆን እያጋጨንም ቢሆን ጠቀመን እኮ ጠቅሞናል። በጣም አሪፍ ያው በጣም አሪፍ ጊዜ አሳልፈናል። ቲቪ ያከብርሻለሁ። አረ ሚዲያ ላይ ነን አከብርሃለሁ። ችግር የለውም። እሺ ያው አሪፍ ጊዜ ነበር። በጣም ደስ ይላልና ሁለተኛ ስለወጣንም በጣም ደስ ብሎኛል። በጣም አመሰግናለሁ። እሺ ወደ ኮዝ ልሰዳችሁ። አንቺስ ሶስተኛ ነው የወጣችሁት። የነበራችሁ ቆይታ ምን ይመስል ነበረ? ሶስተኛ ስትባሉስ ምን ተሰማችሁ? ደስ ይል ነበር በጣም ማለት አልገመትም ነበርና እዚህ ጋር ያሉት ዳንሰኞች ደግሞ በጣም ወዳቸው ማከብራቸው በጣም ጀግና የሆኑ ብዙ የሰሩ ለዳንስ ትልቅ አስተዋጽኦ ያደረጉ ማለት እኔ ብዙ አመት አልሰራውም ማለት ሳይሆን ግን ደግሞ ከኔ በለጠ ደግሞ ጃዝሚን በጼ አሉ ብዙ ዳንሰኞች ከዚህ ጋር ኮላብ አድርገው ያልሰሩ ግን ደግሞ እነሱ ናቸው ኮላብ አድርገው የሰሩና በጣም ለዳንስ ትልቅ አስተዋጽኦ ያደረጉ ሰዎች ናቸውና በጣም ሊመሰገኑ ይገባልና በጣም ነው ማከብራችሁ በጣም ነው የምወዳችሁ። እና እዚህ ጋር ሁላችንም ለፍተናል ጥግረስ ለፍተናል ማለት በጣም ልፋት አለው ከሚባለው በላይ ማለት እንደምናስበው ሳይሆን እንደማናስበው ሆነን የሰራነው ግን እንደዛም ሆኖ ደግሞ በጣም አሪፍ ነገር ነው። በየዙሩ ስናሳይ የነበረው ኢነርጂ ምን መተሳሰብ መተደጋገፍ በቃ ብቻ በጣም ደስ የሚል ነገር ነበርና እየወደድነው ነው። የማታም ተቀርጸናል እና ሞመንቶችን ስናሳልፋቸው በጣም ደስ እያሉ ነበር ስናሳልፍ የነበሩና እዚህ ጋር ሁሉም ለፍቷል። ሁሉም ዊነር ነው። ማንም ተሸናፊ አሸናፊ አይደለምና አባይ ቲቪ ደግሞ ለዳንስ ብሎ በቃ አንድ ፕሮግራም አዘጋጅቶ ምናምን እና በዚህ አጋጣሚ አባይ ቲቪ በጣም ነው የምናመሰግነው። ለዳንስ እንደዚህ ትልቅ ሪስፔክት ሰጥቶ ማንም ሶሻል ሚዲያ ይሄንን እንደዚህ አይነት ፕሮግራም ደፍሮ አልጀመረም። በቃ ውድድር ቢባል በቃ ኖርማል የሆነ ውድድር ነው። እኛ እንደምንፈልገው አናቀርብም፣ እኛ እንደምንፈልገው አንሰራም። በቃ ለዳንስ ያለው ነገር አሁን በጣም ሞር ይሻላል እንጂ ከዚህ በፊት ያለው በጣም ደስ አይልም ማለት ደስ አይልም። እኛ እንደምንፈልገው አልነበረም የኖርነውና ዳንስ ዛሬ እንደዚህ ትልቅ ነገር ቲቪ ስቴሽን ላይ ቀርቦ አንድ ፕሮግራም ኖሮት ዋንጫ አዋርድ ነው እስከ መሸለም ድረስ ሶ እኛ አይደለንም የተሸለምነው ዳንስ ነውና ዳንስን ነው ሁሉም በቃ ፍላጎት ቢኖርም ብቻ ግን ለዳንስ ትልቅ ሪስፔክት ኖሮት የሆነ ነገር ኖሮት ብዙ አዋርዶች አሉ። ቲክታክ ክሬቲቭ አዋርድ አለ፣ ባህል ተወዛዋዥ አዋርድ አለው፣ ሙዚቃ አለው፣ ደራሲ ፊልም አክተር አዋርድ አለው። ዳንስ ግን ምንም የለውም ሽልማት ውስጥ ላይ አይገባምና ሶ ይሄ ዛሬ አዋርድ ነው ለዳንስ አዋርድ ነውና በጣም እናመሰግናለን። በጣም እናከብራለን። በጣም ማመሰግንሽ በዚህ እሺ
ጨረሽ ሌላ ሰዋለሽ ጨርሰሽ ስለ ዲድ ማውራት ስለምፈልግ ስለ ፓርትነራችን እሺ የመጨረሻው ከረመም የሚዩ ምን ጀምራችሁ ከዚህ በኋላ እንደዚህ ቲቪ ስቴሽን ላይ ፈጣሪ ካለ ያገናኘናል ግን መገናኘታችን ስለማንገናኝምና ሶ ዴቭ በጣም ደስ ብሎኝ ነበር ተሰራ የነበረው በጣም ብዙ የሚያለፋ ነገሮች አሉት አብሶ ደግሞ ከሁሉም ኤፒሶዶች ፋይናል ውጪ ላይ ሰራ ነው የሙትና የሽረት እንዴት እስቲ ንገረኝ ስለሰማኝ በቃ ፋይናል ላይ መጨረሻ ላይ ጅብ መጣብንላ ጅብ 7 ጅብ የማታ ቀረጻ 7 ጅብ መጣብን የታካይ የቀረጻችሁ እንት ነው መለስ ፋውንዴሽን የቀረጸው ይሄ ፋይናሉ ነው በቃ የፋይናል እኛውን ቀርጸን እንጨርሳለን ብለን ያሰብነው 6 ሰዓት ላይ ምናምን እኔም ስራ ነበረኝ የሚሄድበት ደብረ ዘይትና 6 ሰዓት ላይ ተቀርጸን እንሄዳለን ብዬ ነግሬው አረ እንሄዳለን ምናምን ተብሎ ከጠዋት ጀምሮ እስከ ማታ 12 ሰዓት ተኩል ሀፕን ሲፈጠር ነበር መኪና ጉማ ሲፈነዳ እና መጨረሻ ላይ ቀርጸን ጨርሰን ምናምን ወተን የምንፈልገውን ሹት ላሳንቀርጽ ወተን በኔክስት ዲ ተገናኝተን የቀረጽነው ልክ ልንወጣ ስንል ጅብ መጣብን ከዛ መኪናው አንድ ነው እኛ ስንት ነን ብዙ ነን በጣም 7 ነን ጋቢና 2 ሰው ሳንተን ላይት ስለነበረ አልታወቀም እንደውም ፈጣሪ ብሎልን ቶሎ ጨረስን እንጂ በቃ የቻለውን ሰራን ከዛ ላይቱ ሲጠፋ ምንም የምታዩ ነገር የለም ምንም አይታይ አረ በቃ እንዳደገኛ 4 ሰው ምናምን በእግር እንተባለ ከዛ ግማሹ በመኪና እንተብሎ ገና የመኪናው ላይት አላረ ረጅም ያበራው ልክ አብርቶ ገና እንደጀመርን 7 ጅብ ወደኛ አያየ ነው ማለት ነው ፈሪደና ታረን ይባላል ወደ መኪናው መጀመሪያ በራሱ ቆሰቆሱ ነበር ለሄዱ ነበር እነሱማ ወንዶቹ ካሜራዎቹ ምናምን ኢቭን በዚህ አጋጣሚ ነቢኒ ነታምና በጣም አብረው ነበሩ ቀኑ ሙሉ ጎማ ሲተነፍስ ምናምን ነበረብንና በጣም ሰዓቱ አልተመቻቸልንም ከዛ ስንገባውላ በቃ መንፈልጋት ፀሐይ ኦሬዲ ጠፍታለች በቃ ሀዲቃ ምናምን ያለች ኢቭን አሁን እንደምንፈልገው ከለሩ ላይ መጨረሻ ላይ አልመጣችልንም በሷ ምክንያት ማለት ነው ግን ያው ምንም ቢሆን ሰርተናልና በአብረውን ነበሩ በጣም ተጉላልተዋል እና በዚህ አጋጣሚ እነሱንም ማመስገን እንፈልጋለን ያው ተርፈናል ግን ብቻ እንዴት አለፋችሁት መትረፋችሁ ማሪክ ነው ወይ እንዴት ተረፋችሁ ነው ጋቢና ስንት ነው 2 ሰው ከሹፌሩ ጋር 3 ሰው በቃ ከኋላ ደግሞ የካሜራ ቃለ ምናምን ከዛ 4 ሰው ነው እንዴ ያለፍናቸው ብቻ ግን ሲያልፍ ያስቃል ግን ሞመንቶቹ ደግሞ ከባድ ናቸው ማለት ከሁሉም አሁን 11 ነበር የምትሆኑት እነሱ ላይቱንም ሲያዩ ፈርተው መብራት አይታያቸውም እንጂ ስንሄድ በቃ እንዲ ተጣመም ምናምን ያቺን ፓርት እስከናልፋት ነበር እቺ ፓርት የሆነ ሙዚቃ ውስጥ የምትከቷት ይመስለኛል ተጣማችሁ ስትሄዱ ምናምን የሆነ ወደ ዳንስ የምትቀይሩ ይመስለኛል አይደል አንድ ላይ ነበር ወደ 7 ነበር በዛ አጋጣሚ አምዬ ጓደኞቼም ነበሩ ስሚዝ ብሩኬ አምዬ ያው ኤዲቲንግ ላይ ብዙ ነገሮች ላይ የሚሰራ ሰው ነውና በዛ አጋጣሚ እሱንም ላመሰግን እፈልጋለሁ እናመሰግናለን ያው ረድቶናል በብዙ አንገል ማለት ነው እናመሰግናለን በጣም አሪፍ እሺ ከጨረሽ ናዲ አጋጣሚ ላይ ገብታኩ ወደ አንተ አይ ሞመንቱ በጣም ከባድ ስለሆነ ከዛ ከ12ቱ ኤፒሶዶች ፋይናሉ በጣም ሪስክ አለው ከባድ ነው ምናምን መጨረሻ ላይ በቃ ልንተው ነበርኛ በቃ እንደዚህ ካልሆነ የ6 ሰዓት ቀረጻ 12 ሰዓት ተኩል ከተጀመረ የምንፈልገው ቀረጻ እኛ ደግሞ በቀን ነው ምናምን ነገር ከኋላ ባክግራውንድ ምናምን ነገር አለው ግን እንደዛም ሆኖ ጨርሰን ነበረ ናዲ ብዬ በጣም ነው ማመሰግነው ከነ ጓደኞቹ ማሪምን በጣም ይለያሉ ጓደኞቹ ከሚባለው በላይ ጓደኞቹ ማዘር እና በጣም ነው ደስ የሚሉት ዴቪዬ አመሰግናለሁ አከብራለሁ ወዳለሁ ፋይናል ድረስ እዚህ ድረስ ደርሰን እዚህ ጋር ተቀምጠናልና አመሰግናለሁና ኔክስት ላይ እዚህ ጋር ካሉ ሰዎች ጋር በትልቅ ፕሮጀክት እና በትልቅ ስራ ብንገናኝ ደስ ይለናል ዳንስን አሳድገን ትልቅ ደረጃ እዚህ ጋር ፖዝ ባይሆን ደስ ይለኛል እኛ በሰው ድግስ ለምን እንሸለማለን እስቲ ዳንሰኞች በራሳችን እስቲ እናርገው ይሄን የራሳችን ክሬቲቪቲ አዋርድ ይኑረን እኔ ምለው እንደዛ ነው ይሄ ሰው ጋር ሄደን መሸለማችን በጣም ፐርፌክት ነው በጣም ያምራል ደስ ይላል ግን ደግሞ በራስ ሲሆን ደግሞ በጣም ደስ ይላል እና ይሄን ነገር ዳንሰኞቻችን በእናስርበት ይያስ አሪፍ ሀሳብ ነው ናዲ ይብዳሃለሁ እዚህ ጋር ያላችሁ ሰዎች በጣም ደስ ብሎኛል ኮንግራ ለሁላችሁም አንደኛም ዴቭ ቃል በፂ ጃዙ በጣም ደስ ብሎኛል በጣም አሪፍ እሺ የመጨረሻው
የዚህኛው ሀሳብ መጨረሻ ዴቭ ጋብለሽ መጥቷል። ያው እኛ እኔ በጣም ደስ ብሎናል ምክንያቱም ብዙ ልፋቶች ነበሩ ምናምን even እስከ ቤተሰብ በጣም ማዘር በጣም ደስ ብሏት ነበር። በዚህ አጋጣሚ ማዘር ረስቸዋለሁ ቅድም የቲያትር ዳንሰኛ ነበር። ከባድ ፋይል በጣም ትምህርት ሰራ ነበረ። የት ነበር የምትሰራው? ሪንጃ ብሔራዊ መሰለኝ። እንዴት ነው ማጠየቁ? ብዙ እንዴት ነው ይቀጣ ነው ቲያትር ላይ ነው የምትሰራው። ኦኬ ግን የሆነ ሚውዚካል አይነት ላይ ነው የምትደንሰው? ባንዶች ላይ ኢቭን አሁን እንደዚህ ተዋናዮች ተገቡ ይችላል ነው ነገር በክሩ ነገር ነው ነበር። ግን ጃዝ እንዳለችው አይ ቲንክ ዳር ነው መጣ መሰለኝ ሰዓት ላይ እዚህ ያለው እና ኢቨን ትሬኒንግ ስንሰራ ምናምን በጣም ነው በቃ እና ይባታል ፊታ ላይ በቃ ደስታ ምናምን አለ በቃ ይናላ እሷም ስላለፈችበት ነው ሳታስብ እንዲህ የምትለው ነው ይመስለኛል አይደል? እንደዚህ የትዊስት ዳንስ ምናምን ጎበዝ ነች እና እሱ ፓርት ላይ ያለው አንዱም እንትን ትላለች እና ኮዝም በጣም ነው የምትወዳት በጣም ታድንቃታለች በጣም በቃ ኢቨን እኔ ሁላ በጣም በእውነት ኢቨን እዚህ አባይ ቲቪ ላይ ሁሉም ጎበዝ ናቸው በጣም እና ሴቶቹ ኤነርጂ በጣም ይለያሉ። ለሴቶች ጎበዝ ናቸው። ኮዝም ደግሞ በጣም በቃ በጣም ሼሶ ግድ በጣም ጎበዝ ነች። ኤነርጂዋ ደስ ይላል ስትቀበል በጣም ጎበዝ ነች። እሷም ደግሞ ክሬቲቭ ናት ምናምን ብዙ አንግል እና እኔ ደግሞ በዚህ አጋጣሚ እንደውም እኔ ብዙ ከፋሚሊ ከብዙ አንዳንድ ነገሮች ጋር አልተመቻቸልኝ ነበር ስለሚ በመሃል ረዝሞም ስለነበረ በቃ በኮዝ ትጋት ነው እዚህ የደረስነው። በቃ የማይመቸኝ ቀን ላይ ትመጣለች የማይመቸኝ ቀን ላይ ምናምን ነገር በቻለችው አቅም ባለችም ለአንድ ሰዓት ለሁለት ሰዓት ተገናኝተን የምንገባ ጊዜ አለች ትንሽ ነገር ክሬት አድርጎ ለመሄድ ማለት ነው እና በዚህ አጋጣሚ እሷንም በጣም ማመስገን እንፈልጋለሁ። እኔ በጣም ነው የምወዳት በጣም ነው የማከብራት። ሰለሜንም በጣም ነው ማመስገን እንፈልጋለን። ክሩ እንዳለ በጣም ደስ ይላል። ሌላው በቃ በጣም ደስ ብሎናል ብቻ ለአንደኛም ለሁለተኛም ለኛም ለሁሉም ለአስሮቹም ለሀያዎቹም ዳንሰኞች በጣም ለሁሉም እንደውም አሪፍ አነሳችሁልኝ። አጋጣሚ ሲባል ከነኮስ ተጀመረ እንጂ የሁላችሁም አጋጣሚ ይኖራችኋል ብዬ አስባለሁ። እስቲ እነ ቃልዬ ያላችሁ ገጠመኝና ሁለታችሁ ያላችሁ ገጠመኝ ብናወራ ደስ ይለኛል። አንድ ገጠመኝ ፈልጋለሁ። እንዴ ናይ ተጀመረው እሷ ነች የምትጋጨው ብዬ ነው። አንተ ነህ እየወሰድክ የምታጋጫው። ናይ አንድ ማስተውሰው ይሄ ለፋይናሉ ላይ ስንሰራ አንገቷን ይዤ እንደዚህ መሬት ጋር ደርሳ የሚመጣው ነገር አለ። አቤት ምንም ሰውነቷ ሳይነካ እንደዚህ ብላ ማለት ነው። እና እዚህ ጋር ደርሳ ፈራች። መፍራት የለባትም ነበር እና ለቀኳት እንዴ ፈራች የፈራችሁ እሷ ለቀቃት አንተ? አይ እሷን ለቀቀችኝ ማለት ነው። ላይክ እኔን ይዛኝ ነበር የምትወርደውና እሱ ጋር ትንሽ ተጋጭታ ነበር የዛን ቀን። ምን ጭንቅላትሽና? አይ እሱ እንኳን ደህና ነኝ። እንዴት ነው እኔ እንደዚህ ብቻ ነው ምንለትና አንገቴን ብቻ ነው የሚይዘው በእጄ ከታች ምንም እንትን ማረገው ነገር የለምና በሱ ኃይል ነው በዚህች ብቻ ነውና ምደርሰው ሄጄ ይፈራለሁ። ከዛ እንዴት ነው እንደውም ሲደጋገም ነው ያ ነገር የመጣው እንጂ ይሄድና የፈጠነ በረከትና ሐሳቤን ቀይሬ እተዋለሁ እና በስተመጨረሻ ላይ ተጋጭተሽ ከመሬት መከስከስ የተረፍኩ ነኝ ነው የምትይው። ደግሞ አንተ ይሄ ቴኳንዶ ስለምትሰራ እዛ ላይ ለማጋጨትም ቅርብ ነው። አይ እውነት ለዛ ብቻ ሳይሆን ስለሚያስፈልገን ነው ማለት ትሪክ ነገሮች አይን ይዛሉ እና ላይክ ደግሞ እዚህ ጋር ከሁሉም ሰዎች አንፃር ደግሞ በተቻለ አቅም ጎላ ብሎ ለመታየት ማይደፈሩ ነገሮችን መስራት አለብን። ከዛ አንፃር ነበር ማስጨነቃት የነበረው። ተወጥቷለች ነይ ሌላ በዛ አጋጣሚ እንደውም የቴሌቪዥን ተከታታይ ሲትኮም እየሰራው የሚባል ነገር ሰምቻለሁ። በሚገባ እቺ ነገር ምንድነው እየሰራ ያለው? ትወናም እየሞከርኩ ነው ያለ ነው እንግዲህ። ጎበዝ ነው አይተማም እንዴ? አዎ ትወና እየሰራው ነው። ምን ላይ ነው የምትሰራው? አሁን ኢቲቪ ላይ የሚተላለፍ አየር ላይ የሚል ተከታታይ ሲትኮም አለ። አሁን እንግዲህ ምዕራፍ 1 አድርጎ ምዕራፍ 2 አድርጎ ምዕራፍ 3 እንግዲህ ለመቅረጽ በዝግጅት ላይ ያው ስክሪፕት ከጻፈ እንቀጥላለን እና ካንጋፋ አርቲስቶች ጋር ነው ከነ ደበሽ ተመስገን እንዲሁም ከነ ሙልዬ ተሰማ እንዲሁም ለነ ደምሴ ሌሎችም አሉ እና ከነሱ ጋር ሆነን በጋራ እየሰራው ነው። ለኔ በጣም የሚገርም ኤክስፒሪየንስ እያሳለፍኩ ነው ከነሱ ጋር በጣም ደስተኛ ነኝ። እዛ ደግሞ ሌላ ዓለም ነው ትወና ውስጥ ደግሞ ሌላ እና ያው ዳንሰኛ መሆን ደግሞ በጣም ጥሩ ነገር ነው። ለብዙ ነገሮች ፊት እንድንቀርብ እንድንቀበል ያረጋናልና ለዛ አግዞኛል። እሱንም እየሰራው እገኛለሁ እና አሁን ደግሞ እንደ እግዚአብሔር ፍቃድ አንድ እንግዲህ የሲኒማ ሙቪ ካስተደርገ ገና በሐሳብ ደረጃ ካስተደርገ ያለው ስክሪፕቱንም አላየውም
እና አክሽን ነገር ነው በዛ ላይ ቴኳንዶ ሰርቻ አስቡት ምን ሊሆን እንደሚችል አስቡት ተመራቸው አዋራው ሊቀስ ነው ማለት ነው የፊልም ኢንዱስትሪ አየር ይቀሳል በጣም እና እሱንም ከእግዚአብሔር ጋር ከተሳካ ቲጂ እንደው ካንቺ ጋርም የመተወነ ድሉ ወደፊት ቢኖር ደስ ይመጣል እኔ ራሴ ወደ አክቲንግ ለረጅም ጊዜ አቆም ያለው አሁን በቅርቡ ማምጣቴ ስለማይቀር እንገናኛለን ብዬ አስባለሁ በዚህ አጋጣሚ ያንተን ቴሌቪዥን ድራማ ላይ መስራትን ሳቅ ዴቪዬ እግር ኳስ ተጫዋች እንደሆነ ሰምቻለሁ ስለዚህ ያ እግር ኳስ እኔ በጣም ነው የምወደው ህልሜ ነው እና ዳንስና ኳስ በቃ እንትና ምረጥ ብትባልስ አሁን ከሁለቱ ምረጥ ብትባል አረ እንደ ሲቹዌሽን ውስጥ ይከብዳል ግን I think ኳሱ መመረጥ ይመስላል ወይ ነው እንጂ አይቅርታ ዳንሰኛ እኔ ኢቨን በጣም ብዙ ነገር ፌል አድርጌ ለምሳሌ በኳስ ደረጃ አሁን ለምሳሌ ቻይና ተመርጠን ለመሄድ መጥቶልን ነበርና በጣም በቃ ኤክሳይትድ ሆነን ነበር ምናምን አንድ ጓደኛዬ ጋር ነበርና ላይክ የካቲት 5 I think ልንሄድ ኦሬዲ ዶርም ምናምን ተልኮልናል ያለውን ኤክሳይትመንት ለነገር አልችልም በጣም ኢቭን ሌላ ፕላን ሁላ የሚያዝ ያስጠላሻል ምክንያቱም ኳስ የሚያክሰው ኳስ የሚወድ ሰው ያውቀዋል በጣም ደስ የሚል ነገር ነውና የካቲት 5 ልንሄድ ብለን ነው ኮሮና ይመጣ እና ላይክ ብዙ ነገር ነው ፌል ያደረገው ኳስ ደግሞ ከእድሜ ጋር የሚሄድ ነገር እውነት ነው ላይክ በእድሜሽ በሄደ ቁጥር ተፈላጊነትሽ ይጠፋል እና ያ ሰዓት ላይ ሀፕን አደረገ ያው ብዙ ነገር ለበጎ ነው የሚያደርገው ብዙ ጊዜ ወደ ውጪ ሄደን ለመሞከር ነው ትራይ የምናደርገው ብዙ ጊዜ እኛ ሀገር ላይ ትንሽ ከብዳልና ወደ ውጪ ለመሄድ በጣም እንጥር ነበረ ያው ስቲል አሁንም እግዚአብሔር ያውቃል አንዳንድ ነገሮች ለመሞከር እናስባለን የጫወትክ ነው አሁንም አዎ በግሌ እሰራለሁ በግሌ ለክል የሆነ ክለብ ምናምን የሞከርከው አለ ድሮ አይ ቲንክ ሸገር ክለብ የሚባል ነው እንሰራ ነበርና በመሃል በቃ እነዚህ ነገር ሀፕን ሲያደርጉ ጀስት በቃ ወደ ውጪ የመሞከር እድሎች ምናምን ለማመቻቸት ነው እየሞከርን ያለነው አሁን ደግሞ በጣም ሰፊ እድሎች እየመጡ ነው ግን ያው እንግዲህ እግዚአብሔር ፈቅደ ነው የሚሆነውና እንትን እንላለን ይሄ ማለት ግን ዳንስን አይደለም ዳንስ ራሱን የቻለ ቦታ አለኝ ኳስ ራሱን የቻለ ቦታ አለኝ ለዳንስ ለኔ በጣም ብዙ ነገር ነው ብላችሁ በእውነት በጣም የሚያስደስተኝ ነገር ነው ዳንስ ብዙ ሰቋል ኢቭን ከፍተሽ ሁላ ስደንሺ ተረሻለሽ ኳስም እንደዛው ነው ለኛ ኳስ ግን ያው አላማዬ ምናምን ስለነበረ እና ሁለቱንም እኩል ነው ሞዴል ለማለት ነው ዳንሰኞች እንዳይደብራችሁ በጣም ስለ አሁን ወደን ጽናት እንደ ወይ ዳይሬክተር ሐሳቤን በስም በጠቅስ በጣም ደስ ይለኛል ከይቅርታ ጋር ቀደም ያልኩት የሆነ ከተላልቅ አርቲስቶች ጋር ብዬሻለሁ እና ላይክ እዚህ ያልኩሽ ሲትኮም ላይ ተሰራ የሆነ በጣም ብዙ ነገር ያደረገልኝ ዳይሬክተራችን አለ ይታገሱ ይባላል በጣም ላመሰግነው ፈልጋለሁ እንዲሁም መጀመሪያም ኦዲሽን ሶስት ካስት ያደረገኝ ሰለሞን አለሙ ፈለቀ በጣም ላመሰግናችሁ ፈልጋለሁ ቴንክ ዩ እንግዲህ ተመልካቾቼ በጣም አሪፍ ቆይታ እያደረግን ነው ያለነው ከነዚህ ወጣት ኢነርጂቲክ ሆኖ ልጆችና ደናሾች ጋር ቆይታዬን ገና አላበቃውም ከነሱ ጋር በያላችሁበት መልካም ቆይታ እንዲሆንላችሁ እመኛለሁ አንድ ሰው ሌላ ስቱዲዮ መጋበዝ ፈለኩ ያው እኔና እናንተ የምናውቀው ስቱዲዮ አለ አይደል ወደዛ መላክ ፈለኩ እኔ ያሰብኩት ሰው አለ ግን እንደ ክሩ ጠይቃችኋለሁ እነሱን ማንን እንላክ አንድ ሰው የግድ ከናንተ ሌላ ቦታ ተቀምጦ ጥያቄ መጠየቅ አለብን አንድ ጥያቄ እኔ ያሰብኩት ሰው አለ ያው እናንተ የናንተን ሐሳብ ልስማው ብዬ ነው እንጂ እኔ እናታችሁ ስለሆንኩ የኔ የናት ነው ሐሳቡ የሚጸድቀው ግን አንድ ሰው መላክ ፈልጋል እንዴ ምንድነው አይገርም አይ በጣም ስለምንወድህ ወደ ከፈራለ ቦታ ዋው እኔ ራሴ ያሰብኩት አንተ እንድትሄድ ነው የእውነት ማለት ነው ስለዚህ እንግዲህ ተመልካቾቼ ጽናትን ወደ ሌላ ክፍል ልከውን እሱ ከሄደ በኋላ ነው ክፍሉን የምነግራችሁ እናንተ እንኳን ታውቁታላችሁ ታውቃለህ የት እንደምትሄድ የት ነው ወደ ቤቴ ደክመሃል ልክ ማዛቅ ስጀምር ሲደክመኝ ነው ብሏል ስለዚህ እንግዲህ ጽናትን ወደዛኛው ወደ ተለመደው ክፍል ልላከውና እስቲ ወንበሩ ላይ ምን ይመስላል ተመልካቾች የተመለሽ ሲመጣ ጽናትን በወንበሩ ላይ እንሰይማለን መጣ
ተመልካቾቼ እንግዲህ በፂን ሂድ ካሉት በኋላ በፂን አናገኘውም እንዴት ሄደ ይሉኛል ማለት ነው ስለዚህ የት እንደሄደ እስቲ እናገናኛቸው አይ በዚህ በስክሪን አሁን የምታዩት ቀርቷል በዚህኛው አጠገብ ሆነ እንደዚህ እንዳቀፍኩ ነው አሁን ማቀፍ የለም በሐሳብ እንደዛ ማለት ነው እስቲ በፂን አሳዩኝ አንዴ ጽናት ላሉ አንዴ በጽናት ላሉ በፂሉ አለው ያው ጻ አለበት እንዳጠፋ አገናኙኛ አዘጋጆች ከበፂ ጋር ራስታዬ እስቲ ድምጹ እንዴት ናችሁ? እንዴት ነው አየው ወንበሩን ወደድከው? በጣም ግን ፈርቻለሁ። ሉደቅ ነው ምን ግራ ገብቶኛል። ምን ጠይቅ ጥያቄ አለ እዚህ እሱን ጥያቄ ከመለስክ አትገለበጥም ከጥያቄውን ከመለስክ አትገለበጥም ካልመለስክ ትገለበጣለህ እሺ ስለዚህ አሁን ጥያቄ ጠይቀሃለሁ ጥያቄው ከሞያችሁ ውጭ አይደለም እሺ ጥያቄ ቁጥር 1 ምን ይላል መሰለ በሀገራችን ዋንጫ ልቅለቃ የት አካባቢ በስፋት የሚታወቅ የውዝዋዜ መጠሪያ ነው ይገልበጥ እንዴ ያንዳንድ ተመልሳለ እሱ ካልመለሰ ተመልሱታላችሁ እናንተ ዋንጫ ልቅለቃ ያ ማለት ምንድነው የባህሉንም ዘመናዊን ለማቀናጀት ይመቻችኋል እንደው ይጠቅማችኋል ቢያንስ ስሙንም ካላውቃችሁት ያወቃችሁት እንድትሄዱ ዋንጫ ልቅለቃ ታውቃለሽ አረኔ አልሐቅም አውቀ የምር እንደዚህ ሞክር እስቲ አንቺ ሞክሪ ዋንጫ ልቅለቃ ባህልና ዘመናዊን ሊያገናኝ ይችላል አይችልም ነው ባህላዊ ነው ኖ ማወቅ የባህላዊ ማወቃችሁ የውዝዋዜ ስሞችን ብታውቋች ለውዝዋዜ ለዘመናዊ ይጠቅማችኋል የሚል ሐሳብ ስላለው ባህል የሰሩት እስኪ ሞክሩ ዋንጫ ልቅለቃ አታቆም እሺ በዋንጫ ልቅለቃ የጎንደር ላይ ያለ ይሄ ካንገስ ጋር ይሄ እንደዚህ ያሉ እንዲን የሚሉት ነገር የለም የዋንጫ ልቅለቃ እንዴት ተብሎ ይሄ ብቻ ካንገስ ጋር የተያዘው ትዛለኝ እንዲ መሬት ላይ እንደዚህ ተመስኮ ምናምን ከዛ እንደዚህ ሚልስ እንደሱ አይነት ዋንጫ ልቅለቃ ይባላል አወቀው ለካኛናን ምንነሱ ያይነው ዋንጫ ልቅለቃ የጎንደር የባህላዊ ጭፈራ አይነት ነው ካንገስ ጋር የተያያዘ ነው ለምሳሌ መሬት ላይ ባንገታቸው ዝቅ ብለው ከዛ ሲመለሱ ወደ ላይ ሴቶቹ አንገታቸውን እየነቀነቁ የሚመጡበት ማለት ነው የምርህና የጎንደር ይሄ ሴቶቹ በአንገታቸው መሬት ጋር ዝቅ ይሉና ከዛ በኋላ ሲመለሱ አንገታቸውን እየነቀነቁ የሚመልሱት አለ አይደለ ኦኬ ዋው ምን ይባላል እሱ ዋንጫ ልቅለቃ ይባላል እሱ ነው አንድ አልመለስክም በነገር ላይ አንተ ብቻ አይደለም ጓደኞቹም አልመለሱም አጨብጭበላችሁ ስላልመለሱ ማለት ነው እኔ እንድወድቅ ፈልገዋል ማለት ነው አላወቁም እንጂ እነሱም ተያይዛችሁ ልትወርቁ ነው እንጂ መልሱ እንጂ እናንተ ተወካይ ልከናል አንተ ወክለናል እሺ ሁለተኛው እሺ አውርስ በየትኛው የሀገራችን ክፍል አካባቢ የሚጨፈር ጭፈራ ነው አውርስ ቃላቶች ከየት ነው ለሌላ ቀን እንድታቆይ ይሄ ባህላዊ ጭፈራዎችን የጉራጌኛ አሁን እንዲህ የተባለ የሚመለሰው ምንድን ነበር የሆነ ስም አለው ወገባርቅ እኛ ግን ቀዘፋ በሚለው ነው ቀዘፋ ወይ ወገባርቅ ይባላል ቀዘፋ የመጀመሪያው ነው የሆነ ፍንጭ ነገር የለም አይ ፍንጭ የለም ፍንጭና ፍንጭ የለም ወገባርቅ እንደዚህ አይነት እንትኖችን ብታቋቸው ከዛ ስታወሩበት ራሱ ይጠቅማችኋልና ተወዛዦች አይደላችሁ የውጭ ሰው መጥቶ እንዳይጠይቃችሁ አዎ ልክ ነው አሁንኛው በእኛ አገባችኋል ስለዚህ ምንድነው የሚባሉት ጭፈራዎችን ሚክስ ለማድረግ ይመቻችኋል አውርስ በየትኛው የሀገራችን ክፍል አካባቢ የሚገኝ የጭፈራ አይነት ነው ፍንጭ ማከነገር ነው መልሱን ይሰጣናል እኔ እንጃ እኔ ለፈኝ ትግራይ አካባቢ ነው ኦኬ የትኛው የከነሱ ጭፈራ የትኛው ተንቤ እኮ የሱ ማለት ነው ኦኬ እሱ ሌላ ስሙ ነው አዎ ይሄ አውርስ የሚባለው የተንቤ ሌላኛው ክፍሉ ማለት ነው አዎ ለዚህኛው አወቀው ኦኬ ተንቤን አሁን አወኩታ ጭፈራው አውርስ ይባላል ሌላኛው ስሙ ወደ ሶስተኛው አልመለስክም በነገር ላይ 5 ጥያቄዎች ናቸው ያሉት ከ2 አልመለስክም ወይኔ ዛ አንድ ሞራል ሰጡልኛ ሶስተኛ ጥያቄ ይሄ ቀላል ነው ይሄን ካለመለስክ እኔ መጥቼ የእናት ቁንጥጫ ቆንጥጥ ነው ማረግ ዙምባራ የት አካባቢ የሙዚቃ መሳሪያ ነው ዙምባራ የት አካባቢ የሙዚቃ መሳሪያ ነው የቤንሻል ጉሙዝ yes ከሶስት አንድ መልሳል ተፋሃል
ቢያንስ ሳትመልስ ከምትወጣ መልሰን ተገልብጠን ብትወጣ ይሻላል ምንም ወደ ግራ ወደ ቀኝ እንዳታይ ወንበርህን እሺ አራተኛ ጥያቄ ይሄም ቀላል ነው የጥላሁን ገሰሰ ልደት መቼ ነው እንዴ በወዘመኑ መቼ ነው ልደቱ ይከበራል እንደውም ከኛ ጋር ከበዓል ጋር ምናምን ግን እውነቱን ለመናገር የኔም ልደት እንደዚህ ሰው ሲነግረኝ ነው እንጂ ማቀው ነው አረ እሺ ያንተ ልደት መቼ ነው በዚህ አጋጣሚ ጊፍት የምትሰጡኝ ሰዎች ያው ከዚህ በኋላ ተዘጋጁበት ሰኔ 27 ነው የጋሽ ጥላሁን ልደት መቼ ነው ታዲያ እኔ እንጃ እኔ አላውቀውም እስኪ እዛ ያሉትን ጠይቂልኝ አረ መልሱ እናንተ መልሱለት መስከረም 17 መልሰውልሃል ሰማሃቸው መቼ አሉ መስከረም 17 የመስቀለት ማን ነው ቆይ መለሰው ይሄን ጥያቄ እንዴ ፓርትነርህና ዴቭ በጣም ጃዝ አልመለሰችም ትገለበጣለህ አንድ ነን ሊልኩ ነው አጨብጭቡላችሁ በነገር ላይ መልሷል አልመለሰም እያለ የረበሸ ያለው በቅርቡ ሽማግሌ የላከው ጓደኛህ ነው አንድ ሰው ሽማግሌ ላካለ ከማለት ቲጂ ምንድነው እኮ የኔ ፕራይቬሲ ነው አንዴ ማን ነው ይሄን ጥያቄ ነገራት ለምን ጠይቃችሁ ለኔ ፕራይቬሲ እኮ ነው ቲጂ እንደዚህ መጠየቅ አለብን እንዴ እኔ ሽማግሌ ብልክ ለራሴ ላይፍ ነው እዚህ ጋር መጠየቅ የለብንም አይደል እንዴ ቲጂ አይ ደብራል እንደዚህ መሆን የለበትም ወይ በድንገት አይደለም ዴቭ አይ አጥፍተሻል ምን እሺ ኖ አይ ይሄ ፕራይቬሲ እንደዚህ እንዲወራበት አይፈልግም ሲቀጥል ደግሞ ፕራይቬሲያችንን ባናወራበት ደስ ይለኛል እንውጣ ሲጀመር መቆረጥ አረ በድንግል ማርያም ሲጀመር መቆረጥ እኮ የሚችል ነገር ነው ኖ አይደለም ቲጂ መቆረጥ ምናምን ሳይሆን ፕራይቬሲ የሆኑ ጠይቄው ብለውኝ ነው ስለዚህ አይ እነሱም አጥፍቷል አንደኛ ሁለተኛ ፕራይቬሲ የሆኑ ነገሮች እዚህ ጋር መጠየቅ አስፈላጊ ይመስለኛል እኮ ካሜራማን ኖ አይ ደግሞ ቅድም ይያለኝ ነበር ገብቶሻል ላይክ ፕራይቬሲ ነገር አይወራም ወይ እሱም እኮ ካሜራ ጀርባ ያሉትም ያውቃሉ ፕራይቬሲ ነገር አይወራም ብለው እንተ ብለ ዴቮ ተረጋጋ በቃ አረ ምንድን ካሜራ በቃ ከታ ዴቭ እንዴ እኔ እኮ ማን ነገራትን ጥያቄው ቲጂ የኔ እናት የኔ ኬክ የኔ እናት እኔ ጭንቅ አይደለሽ ወይ ቲጂ የነጅዳት አልተረጋጋችም ሂዱ አንተማ ትገለበጣለህ ገና ጥያቄ እዚሁ እንግዲህ የፕሮዲዩሰሮቹ አሰብ ነው ቲጂ እነሱም አያውቁም ባይ አሁን የተፈጠረ ሀሳብ ነው እኔ ራሱ ማሪ ነው እኛ ማውረን ነው ሁሉንም እዚህ ጋር ማለት አይዛ ካሜራማኖቹ መውጣታቸው ደግሞ እንደሚያደርግ ሰው ነክተውት ቲጂ የፕራንክ ታረግቻ እንወድሻለን በጣም ሲታራሱ ደነገጥኩ ለራሱ ና ለማለትም ከዛ እስጢፍ ምን አለ ባታነካካኝ ደግሞ ቅድም ነው በጆሮኔ የነገረኝና ባያነካካኝ እንደዚህ አይነት በጣም ማልወደው ጥያቄ ነው ይሄ ፕራይቬሲ የሆኑ እንትኖችን አልፈልግምና ስንተኛው ጥያቄ ላይ ነው ቆምነው ሽምግልና ነው እኔ ራሱ ደውጥ መንፈስ ተነሳ የትወና ስታይል መጣ መንፈስ ተነሳ መሰለኝ ድንግልን ደንግጫለሁኝና ድንግልን yes ማረጋጋት መስላተኛለች እና ልክ እኮ አይደለሽም ወዳታ ሰምተሻል አንቺ እንደገራዳለ እኔ ብቻ ሳይሆን እነሱም ናቸው እኮ አይደል አንቺ ሳቃል አለውሽ አንተሳ በዚህ ታውቃለህ
እንዴት አደ በሚገባ ደግሞ በእኔ ቤት ማሳመሬ በቃ እሱም ከዛ ሆኖ የሆነ ይፈትሉብሃል ብዬ በእውነት እንደውም በጣም ሲሪየስ ሊሆን ነበር አልቻልኩም። እዚህ ሲነሳ በቃ ነገሩ እየቀረረ እንደሆነ ገባኝ። ማርያም ከዛ ሲነሳ ምንድነው እኔ በቃ የሆነች እንዲስል እንዴ በጋራ ደንፋችሁ ልደበድቡኝ ነበር እኮ በሲ ማን ነበር የማያውቀው? ከኋላ ያሉት ዴቭና ኮዚ ብቻ ቃል አወራለን ብቻችንን። እሺ ዴቭ ዛሬ ሩዋንዳ ሆነ ብሎ ነበር። እንደዚህ ሲሆን ወደ ቀደመ ነገራችን እንመለስ። ስንተኛ ጥያቄ ላይ ነው ያለው? አራተኛው ጥያቄ የጥላሁን ገሰሰ ልደት አይደለ? አዎ የመጨረሻውን ጥያቄ ነው የምጠይቅህ። ሀገሬ ሰው አጣሽ የሚለው ሙዚቃ ኦሪጂናሉ የማን ነው? ሀገሬ ሰው አጣሽ የጥላሁን ገሰሰ መሰለኝ። አንድ ያጨብጭቡለት። ቢያንስ ይሄንን እንኳን አልጠበኩም ይመልሳል ነበር። አንድ መልሷል አይደል? ይሄኛውን ለምን ቅድም አንድ ነው የመለሰው። የሶስተኛው ጥያቄ የዞምባራ ነው የመለሰው። ለምን? አይ ልደትም መልሷል። የልደትን የመለሳችሁ ጽናት ናታ። አይ ወንበር ላይ መቀመጥ ያስፈልጋል። ይሄንን አሁን በሚገርም ሁኔታ 3 4 5ኛው ጥያቄ በትክክል ማን ያልከኝ አሁኑን ሀገሬ ሰው አጣሽ የሚለውን የዘፈነው ማን አልከኝ? ጥላሁን ገሰሰ። በጣም አሪፍ በትክክል አልተመለሰም። ስሚ መልሷል ብዬ አልጠበኩም ነበር። አብራችሁ ነው ያላወቃችሁት። እዚሁ ሪቬንጅ ጥያቄዎቹ ፌር አይደሉም እውነት። አሃ አይዞክ ኤዲና ፍርድ የሚያስገጣችሁ ምክንያቱም እንዳለኛ ማናቃችሁ አይነት ግን ከናንተ ጋር የሚሄዱ ናቸው። በተለይ የመጀመሪያዎቹ ዋንጫ ለቅለቃ የዘመናዊ ዳንሰኛውን የዘመናዊ ነገር ብንጠይቀው በደንብ እንመልስ። ከኛ ደግሞ ከባህል ተነስታችሁ ወደ ዘመናዊ እንድትሄዱ ነው ሐሳባችን። ደግሞ እንደናት ደግሞ ጠቆም አድርገን እንድናልፍ አይደለ? ከሀገር ተነስተ ከዚህ የሆነ ነገር ሚክስ ስታደርግ ቆንጆ ነገር መፍጠር ትችላላችሁ የሚሉትን ነገር ለመፍጠር ማለት ነው። እንግዲህ ያው ልታስቀጡኝ ነው። አመጣጡ እኮ በጣም ያስፈራል። ልስመታ ነው የመጣ ነው። ለዚህ መምረጣቸው እኮ ነው የገረመኝ። አይ እኔ አንደኛ የምትመልስ መሰለህ፣ ሁለተኛ ደግሞ አላየንህም እንደዚህ እንትን ለማለት ስል እንደዚህ ወይ ምናምን እያልኩኝ ስል ኦሬዲ ገልብጠውሃል። ዞር ስንል እግር ላይ ደረስነው። ደግሞ እዛ ከት ምናምን ብሎኛል። ላይክ እንትን እንዳለ ተዘናግተን ወንዳታ ሰራን እንዳና ወይስ ወድቅ ብላ እንደዚህ ስሜት የሚሰማኝ አይደለ? ዛሬ ብድር በብድር ነው። ይገርማል በጣም። እንግዲህ ቀስ እያልን አሪፍ ቆይታ እያደረገን እንደሆነ ይሰማኛል። ላይ ተመሽቶኛል። እናንተስ ደስታችኋል አይደል? ዋንጫው ሽልማት ላይ ናችሁ። የእሱ ደስታ አለ። እንደገና ከኔ ጋር ያለው ደግሞ ፏፈሻለ። እውነት ለመናገር ከዚህ በኋላ ይሄን እናንተስ ምን ሐሳብ አላችሁ ብዬ መጠየቅም አልፈልግም። አሪፍ ሐሳብ ስለገለጽ እንደገና ከዚህ በላይ ብንቆይ ደስ ይለኝ ነበር፣ ግን ሰዓት የሚባለው ሰውዬ አለ። ስለዚህ ሁሉም ጥቅልል ስላረከብኝ በዚህ ላቋርጠው በዚህ ልዘጋው ነው። እርግጠኛ ሌላ ጊዜ ደግመን እንገናኛለን። ከዚህ በኋላም ልንሰራ ያሰብናችሁ ስራዎች አሉ አይደለም? በቃ በስራችን ደግመን እንገናኛለን ብዬ አስባለሁ። ስለመጣችሁ ድምቀቴ ስለሆናችሁ ቆንጆ ነገር ሐሳብ ስለተሸራሸርን ስለተለዋወጥን ከልቤ ነው የማመሰግናችሁ። ደስ ብሎኛል። በርቱልኝ። ትልቅ ቦታ ጠብቃችኋለሁ ሁላችሁ ነው ኢትዮጵያን የምታስጠሩ በየትኛውም በሄዳችሁበት ቦታ ማለት ነውና በእናንተ ኢትዮጵያ እንድትጠራ አምላክ ይርዳችሁ። ጥበቡን ጨምሮ ይስጣችሁ ለማለት ወዳለሁ። ከልቤ ነው የማመሰግነው። እንኳን ደስ አላችሁ። ዋንጫው ይገባችኋል። እንድትበረቱ እንድትታበዩ ሳይሆን በርታችሁ እንድትሰሩ የበለጠ ኢነርጂ እንዲሆናችሁ ወደፊት እንድትስፈነጠሩ ወደ ራሳችሁ ማየት ታርጋችሁ የራሳችንን ኮን ነገር ጋር ሚክስ ብናደርግ የበለጠ የራሳችን ከለር ይኖረናልና የኛን ከለሮቻችንን የምታጎሉ እንድትሆኑ እንግዲህ ፈጣሪ ይርዳችሁ። ድጋሚ እስከምንገናኝ እንግዲህ ሟሟ ነው የምላችሁ። እናንተ እዚህ እንዳላችሁ እንግዲህ ቻው ልበላችሁ። ከዛ በኋላ ከእናንተ ጋር አብረን ላጥ ብንል አንድ ብቻ እንትን ብንጨምር ብናመሰግነው ምስጋና ነገር ምስጋና ነው። ያዝ ቀጥል። እሺ
ጃዝ ይጀመር ጃዝዬ ጀመሪያ የኔ ቆንጆ አጭር ካልሆነ በቃ እነሱን ቻው ብላችሁ እኔ ሰማችኋለሁ። እሺ እሺ አይ እኔ በቃ ሙሉ አጠገቤ የነበራችሁ ከልጅነት ጀምሮ ስታግዙኝ የነበራችሁ ፋኖቼ፣ ቤተሰቦቼ ይሄንንም አባይ ቲቪ እንድናሸንፍ የረዳችሁን ተከታታዮቻችን፣ ወዳጆቻችን በጣም ነው የምናመሰግነው። ብዙ ጊዜ በጣም ብዙ መድረክ ላይ ሁላችሁንም አመስግኛለሁ። አሁን ሁሉንም መጥራት ስለማልችል ብቻ ከጎኔ የነበራችሁ ሰዎች እወዳችኋለሁ፣ አከብራችኋለሁ። ቴንክ ዩ። በጣም አሪፍ። እሺ እንደዚህ በመደዳ እንቀጥል አይደል? አዎ በመደዳ ብንቀጥል አሪፍ ነው። ያው እኔ መጀመሪያ ማመስገን ፈልገው ፈጣሪ ነው እዚህ ደረጃ ስላደረሰኝ አመሰግናለሁ። ከዛ በመቀጠል ቤተሰቦቼን፣ እናት አባቴ፣ እህቶቼ፣ ወንድሞቼ ኦል ፋሚሊ እወዳችኋለሁ። በመቀጠል ሁሌም ቢሆን ይሄን ስራ ይሄን አባይን ውድድር ከጀመርኩኝም ጀምሮ በፊትም አሁንም ይሄ ውጤት ማለት የኔ ብቻ ይሄ ውጤት የኔ ብቻ አይደለም የጓደኞቼ ነው። አዩብና ቢኬ ባላሉ ላይ ከዚህ በፊት አብረንም ቀርበን የተሻለና የነሱም ውጤት ነው። ላይክ አብሮኝ ያገዙኝ ምናምን ነው እዚህ ደረጃ የደረስነውና አመሰግናለሁ በዚህ አጋጣሚ። ከዛ በመቀጠል ደግሞ ሁሌም ቢሆን ይሄን ውድድርም ከውድድሩም በፊትም በልብስም በብዙ ነገር የሚያግዘኝ ቶሚ ፋሽንን በጣም አመሰግናለሁ። ምክንያቱም ምንም ቦታ ላይ አያሳፍረንም። ላይክ የሚያስፈልገን ነገር ሁሌ ያሟላልናል። እንደ ስራም ብቻ ሳይሆን እንደ ወንድምም ቶሚ ፋሽንን አመሰግነዋለሁ። ሁሌም ቶሚ ፋሽን ምርጫው ይያስባል። ሌላው ይሄን ውድድር ስወዳደር እንዳልኩሽ ብዙ ጣውረድ ነበረው። አንዳንዴ ተስፋ የሚያስቆርጡ ነገሮች፣ የሚከብዱ ነገሮች ነበሩትና ጃዝ ከጎኔ ሆና አይዞ በርታኔ ስሰንፍ አይዞ በርታ እያለች እኔም እሷ ስሰንፍ በርቺ ምናምን ነገር እየተባባለን ነው እዚህ ተጋግዘን የደረስነው። ከዛም ባሻገር ደግሞ ሙሉ እዚህ አብረን የተወዳደርናቸው ወንድሞቼ እህቶቼ ስልሽ ወንድምም ነው ያፈራሁት እዚህ ራሱ ማለት ነውና እነሱ ራሱ ላይክ ተወዳዳሪ አይመስሉሽም። ራሱ አንዳንዴ የሆነ ነገር ካዩ አይ ይሄ ነገር ቢደገም እንደዚህ ያርግ ኢነርጂ ኖረ በርታ ጠንክር ልክ ልገቢም ስትይ ሞራል ምናምን ከዛ ብዙ ነገር አንዳንዴ ብላቆም የሚያስብኳቸውም ታይም ላይ እንትን አትበል እያሉኝ ከጎኔ የነበሩ ዴቭ፣ ናሆም፣ ነባ፣ ኤድማይ፣ ዳይዝ ብዙ አሉ። ላይክ ጠርቼ ራሱ ማለት እንትን ማላችሁ ከሴቶቹም እንደዛውና ሁላችሁም ወዳችኋለሁ። ከዛ በመቀጠል ደከመኝ ሰለቸኝ ሳይሉ እውነት ቀረጻ ቦታ ላይ እንዳለ አባይ ሙሉ ክሩን በጣም ነው የምናመሰግነው። ከኤዲተር ጀምሮ በቃ ሙሉ የአባይ ክሩ ይለያሉ። በጣም እናመሰግናለን። ቴንክ ዩ። እሺ እኔም ያው በመጀመሪያ እዚህ ቦታ ላይ ስለደረስኩኝ የሰማይ ምድር ሁሉ ፈጣሪውን እግዚአብሔር ክብር ምስጋና ለሱ ይሁን። በጣም አመሰግናለሁ እዚህ ቦታ ስለደረስኩኝ እግዚአብሔርን። ከዛ በመቀጠል ያው ቤተሰቦቼ ናቸው። ቤተሰቦቼ ያው በጣም አመሰግናለሁ። እናቴ፣ እህቶቼ በጣም ወዳቸዋለሁ። ከሚገባው በላይ ብዙ ትግስት ነው የሚሰጡኝ ለኔና በጣም አመሰግናለሁ። ስፔሻሊ እህቴ ዜድ በጣም ነው የምወድሽ። አንቺ የራስሽን ብቻ ሳይሆን የኛንም ህይወት ነው የኖርሽውና በጣም ነው የምወድሽ። ጥሩ ደረጃ ላይ ደርሼ አንቺን ማስደሰት ብችል ደስ ይለኛል። ደግሞ አረጋዋለሁ፣ እግዚአብሔር ይርዳኝ። ከዛ በመቀጠል ደግሞ በዚህ ሙያ ላይ ያሉ ሰለሜም ስንወዳደርም ሆነ ከዛ በፊት ቲም ላይ ስሰራ የነበሩ የስራ ጓደኞቼ፣ ዳንሰኞች፣ ኮሪዮግራፈሮች ስም ጠርቼ አልጨርሰውም። ሁላችሁም ራሳችሁን ታውቁታላችሁ። በሙያ ያላችሁ ጓደኞቼ እዚህም ያላችሁ ውጪም ያላችሁ የእናንተን ፍሬ ነውና በእናንተ ውስጥ ነው ብዙ ነገሮችን ያገኘሁትና አመሰግናለሁ በጣም ከልብ ሁላችሁንም። ከዛ በመቀጠል ደግሞ ያው ቮት አድርገው እንድናሸንፍ የረዱን ሰዎች አሉ። በሰለሜ በጣም ጥሩ ፊድባክ አግኝተናል እና በጣም ደስተኛ ነን። እና ሰለሜ ከተጀመረ በኋላ በአጋጣሚ ብዙ ቦታ ሄጄ ነበር። አዋሳ፣ ደብረ ዘይት፣ አዳማ፣ ናዝሬት እና ወደ ደብረ ብርሃንም የመሄድ አጋጣሚ ነበረኝና ሁሉም ሰው በሄድኩበት ቦታ እንዳለ በጣም ጥሩ ፊድባክ ነው የሚሰጡን። እያየኑ ሰለሜ በርቱ ሚስተር ዴቭ ምናምን ይሉናልና ሁላችሁንም በሁሉ ኢትዮጵያ ውስጥ ያላችሁ ሰዎች በጠቅላላ ሰፖርት ስታረጉን የነበራችሁ ከልብ በጣም ነው የምናመሰግነው። እና አሁንም ቢሆን ሰለሜ ቢያልቅም እኛ ያው በራሳችን ስራ እንቀጥላለን። እኔም የራሴውን ዩቲዩብ አካውንት አለኝ እና ሰብስክራይብ አድርጉ። ቲክታካችን ላይም የተለያዩ ሶሻል ሚዲያዎች ላይ እንደዚህ ቆንጆ ስራዎችን እናቀርብላችኋለን እና እንደተባለው ላይክ፣ ሼር፣ ፎሎ በማድረግ ሰፖርት አድርጉን።
አውትሻይን አድርገን ሀገራችንም ለማስጠራት ራሳችንም ለመለወጥ እንድንችል የእናንተ ድጋፍ ያስፈልጋልና ሰፖርት ብታረጉን በጣም ያስፈልገናል እና በጣም ቴንክ ዩ እና አልኳ ያው ከምንም በላይ መጀመሪያ የሚወስደው ማነው ምስጋና የሚገባው ለፈጣሪያችን ነውና ከሱ ቀጥሎ ደግሞ መጀመሪያ ዳንስ እንድችልና እዚህ እንድደርስ ያደረገኝ የመጀመሪያ አሰልጣኝ አሁንም ወደዋለሁ አከብራለሁ ኪዳኔ ግርማ በጣም ነው ማመሰግነ ከዛ ቀጥሎ ደግሞ ቤተሰቦቼ እናት አባት እህቶቼ እንዳለ በጣም ነው ማመሰግነው ምንም ነገር ሳደርግ አይከለክሉኝም ያው ሴት ነንም አይደል ምንም ነገር ሳይከለክሉ እሺ ብለው ፈቅደው እዚህ እንድደርስ አድርገውኛል በጣም ነው ማመሰግነው እና በዛም ቀጠል ደግሞ ጓደኛ እንኳን አላላቸውም እህቶቼ ናቸው ቢቱ ሶሊ ሄርሙ በጣም ነው የምወዳችሁ ማከብራችሁ ምንም ነገር እንትን አይሉኝም ፈቅደው ነው ሁሉ ነገር እንዳደርግ የሚያደርጉኝና በጣም ነው ማመሰግነው አባይ ቲቪ እንዳለ ክሩ ከሰለሚ ጀምሮ ካሜራማን ኤዲተር በጣም ነው ማመሰግነው ማከብራችሁና ሌላ ምንም ለው ነገር የለም አንድ የቀረኝ አለ የሰለሚ ክሩ እዚህ ላይ ያላችሁ ያልመጡትም የቀሩትንም አመሰግናለሁ እናከብራቸዋለሁ በጣም ከሰለሜ እስከ ሽልሜ ተሸልሟቸዋል ማለት ነው እሺ በራዋል እሺ እዚህ ጋር አንድ የረሳ ነው ነገር አለ ችግር የለም ስለምንቆርጠው ያለው ነገር አለ ሳይጠፋብን አንድ ይቅርታ ይሄን ውድድር ስንወዳደር ቮት በማድረግ በጣም ብዙ ሰፖርት ያደረጋችሁ ሰዎች አላችሁ በኮሜንትም እየገባችሁ በጣም አሪፍ ስራ ነው በርቱ እያላችሁን ሼር እያደረጋችሁ እና በቃ ታሸንፋላችሁ አይዟችሁ ምናምን እያላችሁ እዚህ ደረጃ ያደረሳችሁን ኦል ፋሚሊዎች ኦል ፋኖች በጣም እናመሰግናለን እዚያው ዙራ እኔም አይ እዚቹ ላይ ሐሳብ ከዙራ አይቀርም ከዛ አንወጣም ለነገሩ ይሄ ግሩፕ የማድረግ ልምድ ስላለው አይ ስለምንረሳ እኮ ነው ቲጂ የኢንተርቪው ብዙ ልምድ ስለሌለን ከዛ ምን እናደርግ መሰለን እንቆርጥና ለእናንተ እንሰጣችሁ እና ያው በዚህ አጋጣሚ ያው የሰፈሪ ልጆች ቃልቲ ነው ሰፈሪና የሰፈሪ ልጆች ቻይልድሁድ አብሮ አደግ ጓደኞቼ ምናምን እውነት በቃ ልክ እንደ በቃ በጣም በቃ ለኔ አቋለው ውስጤና በጣም ደግፈውኛል ምናምን የቃልቲ አካባቢ ልጆችና አብሮ አደጎቼ መንገድ ላይ ስለምታሳዩ ነገር ስለምታበረታቱኝ ነገር በጣም አመሰግናለሁ ቴንክ ዩ ሶ ማች በቅድሚያ ክብር ምስጋና ለድንግል ማርያም ሌላ ምንም ማለት እማቤቴ ነች በህይወትም እንድቆይ እዚህ ደረጃ እንድደርስ ያደረገችኝና ሌላ ማመስገኛ ቃላት ኖሮኝ እማቤቴን ባመሰግናት ደስ ይለኛል እግዚአብሔር ይስጥሽ ነው ማለት ሌላ ምንም ማለልና በጣም ነው የምወዳት ከሚባለው በላይ በቃና ለሷ በመቀጠል ደግሞ ለፋሚሊዎቼ ለቤተሰቦቼ ለእናት ለአባቴ ሁለተኛ እናቴ ለእናቴ ለአባቴ ለፋሚሊዎቼ ለሁሉም በቃ ምንም ሳይሰለቹ ምንም ትንሳኤሉ ሳመሽ ሳድር ብዙ አለ ዳንስ ሁሌ ሰክሰስ የምትሆኝበት ጊዜ አይደለም ዳንስ ብቻ ሳይሆን ሁሉም ሙያ ላይ ሁሌ ሰክሰስ አትሆን ከላ የሆነ ቀን ያጋጥማል ሀፕኖች ምናምን ነገርና እነሱን ነገር ተቋቁመው በርቺ ነገ እንደዚህ ይሆናል ነገ እንደዚህ ይፈጠራል ነገ ከድንግል ማርያም ጋር ነገ እንደዚህ ይሆናል ነገ እንደዚህ ይባላል ይያሉ እዚህ ድረስ አድርሰውኛልና ዛሬ ላይ የመቆሜ አንደኛ እመቤቴ ነች ሁለተኛ ደግሞ ፋሚሊዎቼ ሶስተኛ ደግሞ ጓደኞቼ አሉ ሰለሚ ላይ አብሮኝ ነው የሚሰሩት ዛሬ እዚህ ላይ ያሉ እና ሲደክመኝ ይሄን ሰለሚ ሾው ስሰራ በጣም ከባድ ጊዜ አለ ፋይናሉን ብቻ ተናገርኩኝ እንጂ ሌሎች ኤፒሶዶች በጣም ከባድ ናቸው በቃ ይሆናላ ረጅም ታይም ነበር የፈጀው እና እኛ ካሰብነው ሳይሆን እኛ ካሰብነው በላይ ጊዜ ነው የፈጀውና የሆነ ሰዓት ላይ ድክም ይልሻል ምናምን ነገርና በርቺ አይዞሽ ነገ እንደዚህ ይሆናል ነገ እንደዚህ ይሆናል ይያሉ እዚህ ደርሰናልና አመሰግናችኋለሁ ወዳችኋለሁ አከብራችኋለሁ በመቀጠል ደግሞ አባይ ቲቪ እኔ ለማከበድ አይደለም ብዙ ቲቪ ስቴሽን ጣቢያ ሄጃለሁ ብዙ ማለት ነውና እንደዚህ ቲቪ ጣቢያ ፍቅር ፋሚሊ እኔ እንጃ ጓደኝነት ፍቅር ጥግ ድረስ ጌታን እኔ ለማከበድ አይደለም እነሱ መናገር ይችላሉ እኔ ብቻ ሳይሆን ሌላ ሰው ወይም ደግሞ መጥቶ ቼክ ማድረግ ይቻላልና ደስ ሲሉ በቃ ጌታን ቃል የለኝም ምንም በቃ የሆነ ነገር ብታያቸው እንኳን አይከፋቸውም እኛ እንደውም በጣም የሚያስቸግር ጸባይ አለ ከነሱ ልቅ ማለት ነው በቃ በጣም ደስ የሚል ሪስፔክታቸው ፍቅራቸው ክብራቸውና
ሶ በቃ ፍቅራችሁ አይቀንስባችሁ ጌታን በዚሁ ቀጥሉ ደስ ይላል በጣም ነው አመሰግናለሁ በመጀመሪያ ያው እመቤቴ ትመስገን በጣም ለዚህ ያደረሰችን በጣም ብዙ ነገሮች ስላሳለፈን በጣም ደስ የሚል ጊዜም ስላሳለፈን በጣም ትመስገንም ለቀጣይ ደግሞ ቤተሰቤ እናቴ በጣም ነው ወዳት ጀግናዬ ማለት ነው እና ቤተሰብ በጣም ወዳል በአጎት አክስት ላይክ ብዙ ጊዜ እንደውም እንትን ኮሚኒኬት የለም አይደል እኔ በጣም ነው ወዳቸው አጎት አክስቶቼ ቤተሰቦቼ ሁላችሁ ከልቤ ነው ማከብራችሁ በጣም ነው ወዳችሁ እን በመቀጠል ያው ጓደኞች አላችሁ አብሮ አደግ በቃ ወንድም ማለት ይቻላል አንድ አለች ሴት ፍቅርዬ ሴታችን ነች ታውቂያለሽ ሁላችንም ከጠራው አይመጣውም ለዛ በጣም ነው ወዳችሁ ጀማይ በጣም ነው ወዳችሁ ሌላው የሰፈሪ ልጆች በጣም ነው ወዳችሁ የሌላኛው ያው ቮት ላረጉን በጣም እናመሰግነው በጣም ቮት ላረጉን የሰፈር ሰዎች በተለያየ ቦታ ያሉ ሰዎች እንዳለ በጣም ቮት ስላረጋችሁን ከልብ አድርገን በጣም እናመሰግናለን ያው የመጨረሻ ደግሞ ፋሽን ሊበዛ ነውና እኔ ደግሞ በግሊ ማመስገን ፈልገው ሰዋልና ክላሲ ብራንድ በጣም በጓደኝነትም ስላለን በብዙ ነገር ረድቶናል እና እሱንም እዚህ ላመሰግነው ፈልጋለሁ በባለፈው ነው ማመስገን ፈልጌ ረስቼው ነው በመጨረሻም የሰለሚ ክሩ ሁሉ ነገር ፖዚቲቭ ተናግራለች በጣም ይቀራላቸው በጣም እዚህ ስንመጣ ነው በቃ በጣም ደስ የሚለን የማታዎችንም ብዙ ነገሮችን ስናሳልፍ አብረውን ነበሩና the whole team በጣም ደስ ይላል በዛ አጋጣሚ ሁላችንም ማመስገን ፈልጋለሁ ይመቻችሁ በጣም አብረን መከረን እንግዲህ ተመልካቾቼ ከነዚህ ጀግና ደናሾቻችን ጋር የነበረኝ ቆይታ ይሄንን ይመስል ነበር አብራችሁ በቆይ ደስ ይለኝ ነበር ግን ሌላ እንግዳ አለኛ እነሱን ሸኝቼ ማምጣት አለብኝ አይደል እነሱን ስሸኝ አታዩኝም ስመለስ ግን ከሌላ እንግዳ ጋር መጣው